النصيحة. الدين النصيحة. هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. نصيحة تكرت. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد ودي نصيحة تي في تكتاتيوቻችን السلام عليكم ورحمة الله وبركاته። ይህ ነሲሐ ትኩረት የተሰኘው ፕሮግራማችን ነው። ተመልሰን መተናል። ፕሮግራማችን ካቆምንበት እንቀጥላለን። እያየን የነበርነው ሙዚቃ በሸሪዓ እይታ ምን ይመስላል የሚለውን እያየን ነበር። የአንዳንድ ቃላቶችን ፍቺ እያየን ነበር። ጊና፣ ሙዚቃ እነኝህን ለማየት ሞክረን ነበር። ሼክ ሁዳ እና ነስብ በጥቅሉ እንጉርጉሮ በሚል አማርኛ ልንገልጻቸው እንችላለን እና በጥቅሉ ሙዚቃም ሁዳም ወከዛሊክ ነስብ በአጠቃላይ ጊና የሚባለው ዑለማዎች እንዴት ነው ያዩት? ከትርጓሜዎች ከአህካም አንጻር ማለት ነው። ትርጓሜው እንዳለው ነው። طيب الحمد لله وبعد ያው ከዚህ በፊት ያስቀደምነው መግቢያ ለእያንዳንዱ የዜማ አጣጣል ራሱን የቻለ ፍርድ ሊያስፈልግ ስለሚችል ሁሉንም ለመለየት እንዲያመች የሚያደርግ ስለሆነ አሁንም ዑለማዎች እነዚህን በምን መልኩ ነው ያዩዋቸው ማለት ለእያንዳንዱ የሰጡት ፍርድ ምን ይመስላል የሚለውን ማየት እንችላለን ማለት ነው። ምክንያቱም አንዳንዱ በሁሉም ስምምነት የተፈቀደ ነው የተወሰነው ማለት ነው። የተከለከለም አለ። በቅድሚያ የተፈቀዱትን እንመልከት። ስለዚህ የተፈቀደውን ስናይ አንደኛ ሁዳ እና እንደዚሁም ነስብ የተባለው ቅድም ያብራራ ነው ማለት ነው። እና ያው ሁዳ ግመሎችን ለመንዳት አንድ ሰው በተፈጥሯዊ ይዘት የሚያንጎራጉረው እንጉርጉሮ እንደሆነ አይተናል። ከዚያ ትንሽ ለየት ባለ መልኩ ወይም በለሰለሰ መልኩ ግመል ባይኖር ራሱ አንድ ሰው በረጅም ጉዞ ላይ የሚያንጎራጉረው ደግሞ ነስብ እንደሚባል አይተናል። እና አንዳንዶች ጊና ሩክባን ይሉታል። የጋላቢዎች ጊና የሚለው እንግዲህ ዜማ ብለን ነው አሁን የምንፈስረው በአማርኛችን ማለት ነው። ስለዚህ ጊና የሚለውን ቃል አንድ ሰው ሲሰማ የግድ ዘፈን ትዝ ሊለው አይገባም በዚህኛው ትምህርታችን ላይ ማለት ነው። እና ይህንን የሚያብራሩ የተወሰኑ ዑለማዎችን ከነወዊ ከልሑፍ ብን ሐጀር ጋራ የተወሰኑ ዑለማዎችን አቋም አይተናል። እንደ ጭማሪ አልአዝሃሪ ትልቅ የቋንቋ ሊቅ ናቸው። አዛሂር ፊ ገሪብ አልፋዝ ሻፊዒ የሚለው ኪታባቸው ላይ ምን ይላሉ? አልሁዳኡ ማ ዩንሺዱሁ ልሓዲ ኸልፈ ልኢብል ሚን ረጀዝን ወሽዕሪን ወገይሪህ ይላሉ። ስለዚህ ሁዳ ከግመል ኋላ አንድ ሰው ግመሎችን ሲነዳ የሚያዜማው ነገር ነው። ረጀዝ ሊሆን ይችላል። ያው የግጥም አይነት ነው። ትንሽ አጠር ያለ ይዘት ስላለው ነው እንጂ ማለት ነው። ሽዕር ወይም ግጥም ሊሆን ይችላል። ወገይሪህ ሲል ያኒ ግጥምም ባይሆን ማለት ነው። ግጥምም ባይሆን ወለዛልክ ለምሳሌ ዛሬ አንዳንድ የዕልም ገበታዎች ላይ ዑለማዎች ያዘጋጇቸው መጽሐፍት አንዳንድ ተማሪዎች ለሼኾቹ ሲያነቡ ሸርሕ እንዲደረግ ወይም ትምህርት ላይ ይህንን ነገር ሲያነቡ የሆነ ዜማ ነገር እንሰማለን አይደለ? በዚያ ዜማ ያነቡታልና ያ ከዚህ ጋር የሚመሳሰል ነው። ስለዚህ እንዲያው ይዘቱ ምን ይመስላል የሚል ጥያቄ ከቀረበ ወይም በምሳሌ አብራሩልን ከተባለ እንዲህ አይነቶችን ማቅረብ ይቻላል። ወይም የተለያዩ የዕልም ጥንቅሮችን የሚያነቡ ጠለበተል ዒልም ያኒ ዘፋኞች ምናምን አይደሉም፣ ጠለበተል ዒልም ናቸውና ሰልጥነውም አይደለም በገራለት ስልት በራሱ ስልት የሆነ ዜማ ሰጥተው ያነባዋል ማለት ነው። ቁርአንንም በዚሁም መለመት ያለበት ቁርአን አሁን ቁርአንን በተመለከተ ሁሉም የራሱ ስልት አለው። ግን የፈለገ የራሱ ስልት ቢኖረው አንድን ሱራ ለማንበብ ተለማምዶ ከፍ ዝቅ የሚባልበት ሁኔታን አጥንቶ አይደለም። እናም በዛ መልኩ የሙዚቃ ይዘት ጨምረውበት በኖታ ሰልጠነው የሚያነቡ ሊኖሩ ይችላሉ። መቃማት የሚባለው ማለት ነው። አንዳንድ የድሮ ዑለማዎች አልሃን ይሉታል። እሱን አብዛኛዎቹ ዑለማዎች ከልክለውታል በድሮ ጊዜ ጀምሮ ማለት ነው። ውዝግቡ እንዳለ ነው። ምክንያቱም ያው የሙዚቃ መሳሪያ ምናምን የለውም። ግን አነባበቡ የሌሎችን ሰዎች ዜማ የተከተለ መሆኑ ራሱ ከቁርአን ክብር ጋር አብሮ ስለማይሄድ ብዙ ዑለማዎች ከልክለውታል ማለት ነው። ግን ያው የተለመደውን የቁርአን አነባበብ ብንመለከት ማንም ሰው ይህንን ንባብ ሲሰማ ይሄ ዘፈን ይመስላል አይልም።
በትክክል እንደ ዘፈን አድርጎ ካልቀራው በስተቀር ማለት ነው ይለያል የዘፈን ወላልክ አሁን እንዳልኩ አንድ ሰው የፈለገ የራሱ ስልትና መለያ የዜማ አጣጣል ቢኖረው የሆነ ቦታ አጀማመሩ የሆነ አንቀጽ በመጀመሪያ መሃል ወይ መጨረሻ ላይ ድምጹን ከፍ ዝቅ ማድረጉ የሆነ ሰልጥኖ የሚለው ሳይሆን በለመደው የተፈጥሮ ስልት ያለ ልምምድ የሚለው ነው ወላልክ ድጋማው ሲባል የተወሰነ ይለያል ማለት ነው ልክ እንደዚህ ሆነ እንደዚሁም ቀደም እንዳልነው የዕልም ጥንቅሮች ለምሳሌ የግጥም ይዘት ያላቸው አልፊየት ኢብኑ ማሊክ አልፊየት العراقي ሊሆን ይችላል መንظومة البيقوني ወይም እንደዚህ تحفة الأطفال በላይ ፈለከውን እንዲህ አይነት የግጥም የዕልም መድብሎችን የሚያነቡ የዕልም ተማሪዎችን ዜማ ስትሰማ በፍጹም ዘፈን ነው ብሎ የሚያስብ የለም ግን በዜማ ነው የሚያነቡ የሆነ ዜማ አለ ስለዚህ ይሄ አይነቱ ዜማ እንደማለት ነው ማለት ሁዳ እና ነስብ ስንል በዚህ መልኩ ተፈጥሯዊ በሆነ ይዘት አንድ ሰው የሚያንጎራጎርበት ስልቱ ነው እኛ ጋር መንዙማ ተብሎ በእንጉርጉሮ የሚባሉትም እዚህ ሊካተቱ ይችላል መንዙማ የሚባለው ያው መንዙማ ቃሉ በመሰረቱ ያው ልክ ነዝም ያለው ማለት ነው እንደ ስንኝ የተቋጠረ ነገር ስለሆነ ነው ግን ያው አብዛኛው ጊዜ በአገራችን ያሉት መንዙማዎች ከይዘት አንፃር ወይ ሽርክ ወይ የሆነ ነገር ይቀላቀልባቸዋል ወይ ሌላም ወደፊት ምናልባት እንደምንጠቆመው የሆነ የሙዚቃ መሳሪያ የሚመስሉ ነገሮች ይቀላቀሉባቸዋል እንጂ ዜማው በራሱ ይሄን ያህል የተጋነነ አይደለም የዘፈን ይዘትም የለውም አስሉ እሱ ነበር ማለት ነው በተለይ እንደ ምሳሌ ወደ ሐረር አካባቢ በኦሮምኛ የሚንጎረጎሩትን ብንመለከት حتى ሲቀሩ ራሱ አንዳንድ ቪዲዮዎች እንደደረሱኝ መትን ሲቀሩ አሁን እንዳልነው አይነት ስልት ነው የሚጠቀሙት ማለት ነውና ሼኹም ሲያስቀራም ራሱ በኦሮምኛ ሰዎች በዚህ መልኩ ነው እና ማንንም ሰው ይሄንን ዘፈን ነው ብሎ የሚያስብ የለም ማለት ነው እና እንዲህ አይነት ተፈጥሯዊ ስልት ያላቸው ነገሮች ናቸው ማለት ነው ሁዳ እና ነስብ የሚባሉት እና እነዚህን አስመልክቶ እንደሚፈቀዱ የሚያሳዩ ማስረጃዎች ባጭሩ መጥቀስ እንችላለን يعني ብዙ መዘርዘር ያስፈልገናል ምክንያቱም ዑለማዎች ይሄንን እንደሚፈቀድ መስማማታቸውን አለፍ ብለን ያለንና ማለት ነው ለምሳሌ አነስ ኢብኑ ማሊክ ባስተላለፉት ሐዲስ ላይ ቀደም የጠቀስነው የአንጀሻ ሐዲስ ማለት ነው በጉዞ ላይ እያሉ አንጀሻ ድምጹ የሚያምር ሰሃቢ ነው በዚህ መልኩ ሲያንጎራጉር መልእክተኛው አለይሂ ሰላቱ ሰላም ማለት ወይ ሐከ አንጀሻ አሉት رويدك سوقا بالقوارير قوارير እንግዲህ ጠርሙሶች ወይም እንደ ብርሌ የሚመስል ጠርሙሶች ነው እነሱን ተጠንቀቀላቸው አሉት ቀስ ብለህ ንዳቸው ማለት ነው رويدك سوقا بالقوارير እና ሌላም ዘገባ ላይ እንደዚሁ رويدك بالقوارير አሉት رفقا بالقوارير ሌላም ቦታ ላይ رفقا بالقوارير አሉት ረጋ አርጋቸው ማለት ነው እና ገመሎቹ ይሄንን ሲሰሙ ቀደም እንዳልነው በጣም በነሻጣ ስለሚጓዙ እንቅስቃሴያቸው ስለሚበዛ እዛ ላይ በሃውደጅ እንደዚህ መከለያ ባለው መቀመጫ የተከለሉትም ሴቶች ምናልባት ጉዳት እንዳይደርሱባቸው በመስጋት ሊሆን ይችላል ሴቶቹ ራሱ እንዳይፈተኑ ፈርተው ነው ያሉ ዑለማዎች አሉ ለዚህ ደስ የሚል ድምጽ ማለት ገደብ አለው ማለት ነው ብታሳምሩ በተለይ ሴቶች ባሉበት ከሆነ ትንሽ መለስ አድርገው የሚል ጥቆማ ሰጡት ያሉ ዑለማዎች አሉ ወለذلك አንደኛው ዘገባ ላይ من على أبو قلابة كاستلافيوش مكاكل مالتنا القوارير የሚለውን يعني النساء ሴቶች ማለት ነው ማለታቸው ነው መልእክተኛችን አለይሂ ሰላቱ ወሰላም ይላል እንደዚሁም يعني ضعفة النساء ደካማ የሆኑ ሴቶችን ማለት ነው ይላሉ ያው ዞሮ ከእንቅስቃሴው አንፃር ሊሆን ይችላል ስለሚያንገላታቸው ማለት ነው ተመሳሳይ መልኩ ሰለማህ ኢብኑ አልአክዋዕ እንደሚያስተላልፉት يقول خرجنا مع النبي صلى الله عليه وسلم إلى خيبر فسرنا ليلا فقال رجل من القوم لعامر يا عامر ألا تسمعنا من هنيهاتك هنا يلاليت ጉዞ ላይ አንድ ሰው عامر ለተባለው ሰሃቢ ከነዚህ አጫጭር ግጥሞች እስቲ ተወሰነ አታሰማንም እንዴ አለው قال وكان عامر رجلا شاعرا ገጣሚ ሰው ነበር ማለት ያው ግጥም ይችል ነበር ለማለት ነው እና فنزل يحدو بالقوم ያው ሁዳ ይቀድም ያልነውን እንጉርጉሮ ስልት እየተጠቀመ መንገድ ላይ መንጎራጎር ጀመረ ማለት ነው ያው የተለመዱ ጥሩ ይዘቶችን ነው اللهم لولا انت ما اهتدينا ولا تصدقنا ولا صلينا የሚለውን ግጥም እያለ ማለት ነው በዚህ ጊዜ መልእክተኛው አለይሂ ሰላቱ ሰላም ሰምተዋል من هذا السائق قالوا እንደዚህ የሚነዳን ማን ነው ማለት ነው قالوا عامر بن الاكوع ተባሉ ከሊኖ ሲባሉ يرحمه الله አሉ በዚህ ጊዜ ሰሃቦች ይሄ ሰው ወደፊት እንደሚሰዋ ገባቸው በዚያ ዘመቻ ላይ እንደሚሞት መልእክተኛው አለይሂ ሰላም ያለ ወህይ እንደደረሳቸው ገባቸው ወይም ይሄ ቃሉ ያንን ነገር አንጸባረቀላቸው ማለት ነውና ያ ነብይ አላህ ለውላ አምተዕተና ቢህ አሉ ምን ነው ብታቆየና እቺን ቃል ባትናገር ማለታቸው ነው ሰሃቦች ዞሮ መልእክተኛው ሰምተው
ይህን ነገር ኢቅራር አድርገዋል፣ አጽድቀውታል። ስለዚህ ይሄ የሚከለከል ስላለመሆኑ ምንም ጥርጥር የለውም ማለት ነው። እኛም ሀገር ተለምዷል። አንዳንድ ጊዜ ጉዞ ላይ ምናምን ክፍለ ሀገር አጋጥሞኛል። እንዲህ የረጅም ጉዞ የሚሄዱ ሰዎች መንገዱን ለማሳጠር ያንጎራጎሩ ይሄዳሉ። በተለይ እንዲህ አይነት ቦታዎች ላይ ምንም ጥርጥር የለም። ወደፊት ኢንሻአላህ አቡል አባስ አልቁርጡቢ በዚህ ርዕስ ላይ ያዘጋጁት መጽሐፍ ላይ ይህንን ያወሳሉ። እንዲህ አይነት ቦታዎች ላይ ምክንያቱም ይሄ ራሱ መብዛት የለበትም፣ ግጥም ራሱ መብዛት የለበትም እንዳልነው፣ ይሄ ደግሞ ሚንባብ አውላ ያላግባብ መብዛት የለበትም። ስለዚህ እንዲህ አይነት ቦታዎች ላይ ችግር የለውም የሚለውን ነገር ያመጣሉ ማለት ነው። ሌላ ደግሞ ከሰሐቦች እና ከሌሎችም ሰለፎች ምናልባት ብዙም ባናጣቀስ ግን ጊና የሚለው ቃል ራሱ የተጠቀሰበትን ቦታ እና በምን እንደተፈሰረም በምሳሌነት ማቅረብ እንችላለን። ስለዚህ አሁን የተከለከለውን ሳይሆን የተፈቀደውን እያብራራን ነው። ሁዳ እና ነስብ የተባለው ተፈጥሯዊ በሆነ መልኩ ሰዎች ድንበር ባላለፈ ሙዚቃዊ ስልትን ባልተከተለ መልኩ የሚያንጎራጉሩትን ጉርጉሮ የተፈቀደ ለመሆኑ ማሳያ እንዲሆን ከሰሐቦች ለምሳሌ አንድ ሁለት ጥቅስን እናጣቅስ። ምን ይላል ወህብ ብን ከይሳን አልበይሃቂ በትክክለኛ ሰነድ አስተላልፈውታል። ሌሎችም አብዱረዛቅ ፊል ሙሰነፍ ሌሎችም ወህብ ብን ከይሳን ምን ያለ ቃለ አብዱላህ ብን ዙበይር ወካነ ሙተኪአን ተገና ቢላል። አብዱላህ ብን ዙበይር ሰሐቢ ነው፣ የሰሐቢ ልጅ። ቢላል እኮ አዜመ ማለት ነው። ስለ ቢላል ሲያወራ ነው ተገና ቢላል አለ። ቃል ፈቃለ ለሁ ረጁሉን ተገና፣ እዛ የነበረ ሰው እንዴ ተገና ብሎ ተደንቆ ጠየቀው። ዘፈነው? ምክንያቱም ቅድም እንዳልነው አሻሚ ሊሆን ይችላል ቃል ብዙ ነገር ያካትታል። ተገና ብሎ እንዴት ብሎ ጠየቀው ማለት ነው። ወይም ደግሞ ይሄ አሁን ያነበብኩበት ስልት ضبط የተደረገበት ብዙ ህትመቶች ላይ ያለው እንደዚህ ነው። ምን ተብሎ ሊነበብ ይችላል? فقال له رجل ማለት ራሱ الزبير ማን አብዱላህ ብን ዙበይር ሲያስተላልፍ ነው። ቢላል አጠገብ ያለ ሰው ምናልባት ምን ብሎ ጠየቀው? فقال له رجل تغني እንዴ ታዜማለህ እንዴ ብሎ ጠየቀው ማለት ሊባል ይችላል። ዞሮ ዞሮ ያው የምንፈልገው ነጥብ ላይ መድረስ እንችላለን። እና ያው ተገና ትላለህ እንዴ ብሎ አብዱላህ ብን ዙበይር የሆነ ሰው ሲጠይቀው ፈስተዋ ጃሊሰን እና በደንብ ቁጭ አለና ምን አለው? ثم قال واي رجل من المهاجرين لم اسمعه يتغنى النصب አለ። ከሙሃጅሮች ነስብ የተባለውን የእንጉርጉሮ ስልት የማያንጎራጉር ወይም ሲያንጎራጉር ያልሰማሁት ማን አለ? ከሙሃጅሮች ሰሃቦች በአጠቃላይ እሱ ባገኛቸው ልክ ሁሉም ይህንን ያዜሙ ነበር ማለት ስራቸው ነው ማለት አይደለም፣ ወይም ታወቂያቸውና ሙያቸው ነው። መስጂዱንም እየሰሩ እንደዛ ነበር። ልክ እንደዛ እንዳደረጉት ማለት ነው። መስጂዱን ሲገነቡ إن العشاء الأخير فاغفر للمهاجرين والأنصار والمهاجرة እንዳሉት እንደዚሁም لئن قعدنا والنبي يعمل فذاك من العمل المضلل እንዳሉት ማለት ነው። ኸይበር ወይም ከኸይበር በፊት يعني አሕዛብ ጦርነት ላይ ማለት ነው፣ ኸንደቅ ጦርነት ላይ ሲቆፍሩ ቀደም ያልነው اللهم لولا أنت መህተደይና የሚለው መጨረሻ ላይ መልእክተኛው አለይሂ ሰላቱ ሰላም አበይና የሚለውን ድምጻቸውን የሙዱ ቢሃ ሰውታው ይላል ፊል ቡኻሪ ማለት ነው። ድምጻቸውን እየሳቡ ይሉ ነበር። ያው እንግዲህ ስራ ነው። ስራ እንዲህ አይነት ከባድ ስራ በሚሰራበት አጋጣሚ ቀለል እንዲል ብለው ሊሉ ይችላሉ ማለት ነው። አልሙሂም የጠቀሰውን ቃል ተመልከት። ተገና ነው። ሰውየው ደነገጠ፣ ጠየቀው ተገና ትላለህ ወይ ሲለው አዎ ማን እንደዚህ ያላደረገ አላለሁ። ግን ምንድነው የጠቀሰው? ገደብ አስቀምጠል። ወአዩ ረጁል ሚነል ሙሃጅሪን ለም አስማዑሁ የተገነ ነስብ ነው ማለት ነው። እሱ ተገና ያለው ነስቡን ነው። ነስብ ማለት ደግሞ እንጉርጉሮ ነው። ሙዚቃዊ ስልት ያልተከተለ ተፈጥሯዊ በሆነ ስልት አንድ ሰው የሚያሰማው እንጉርጉሮ ብቻ ነው ማለት። ስለዚህ የተፈቀደ የምንለው በዚህ ገደብ ነው ማለት ነው። ይሄ በተለመደው በተከሉፍ ምናምን በሌለው በተፈጥሮ ድምጽ ማዜም ማንጎርጎሮ ማዜም ነው። ይህን የሚያብራሩ ሌሎች በርካታ የዑለማዎች ንግግሮች ኢንሻአላህ ይመጣሉ። እስካሁን እንግዲህ ያው ማስረጃዎችን በአጭሩ እየጠቀስን ነው እንጂ አሁን ለምሳሌ ለሚከለከለው ለመሳሰሉት ነገሮችን በዝርዝር ወደፊት የምናይበት ሁኔታ አለ። ግን ያው የዑለማዎችን አቋም እንድናውቅ ልዩነቶችን እንድንገነዘብ ሁዱዶችን ማወቅ ያስፈልጋል። ይሄ ምንድነው ያኛው ምንድነው የሚለውና ከሱ አንፃር ነው ይሄን የምናብራራው ማለት ነው። እንዲህ አይነት ብዙ አሉ፣ ብዙ መጥቀስ አያስፈልገንም። ለምሳሌ ሳኢብ ብን የዚድ ምን ይላል? በይና نحن مع عبد الرحمن بن عوف في طريق الحج ونحن نؤم مكة اعتزل عبد الرحمن رضي الله عنه الطريق ከعبد الرحمن بن عوف ጋር ወደ ሐጅ ይሄድን ባለንበት አብዱራህማን ከመንገድ ለብቻው ተነጥሎ ወጣና ثم قال لرباح بن المغترف رباح بن المغترف የሚባል አብሯቸው የነበረ አለ غنينا يا ابا حسان አለው። እስቲ غنينا አሁን ይሄንን በዛሬው
በተለመደው ይዘት የሚፈስር ሰው እስቲ ዝፈንልን ብሎ ነው የሚተረጎመው። ግን እንደዛ እንዳልሆነ እንድናውቅ ብዬ ነው ከዚህ በፊት ፍቺው ላይ ትንሽ ረዘም ያለ ሰዓት ያሳለፍ ነው እና የሚፈለግበት ያው አንጎራጉሮልን ነው በዋነኝነት የሚፈልጉት የግጥሙን ይዘት ነው። ግን በአማረ ድምጽ ያንን ደግሞ ማሰማት ተጽዕኖ ስላለው ነው። قال وكان يحسن النصب له የነስብ ይችልበት ነበር ማለት ተፈጥሮው የሱ ድምጹ የሚያምር ነው። ስለዚህ ከሌላው የተሻለ ይችል ነበር ነው እንጂ ይሄን ያህል ከባድ አይደለም፣ ምክንያቱም ህግ ስለሌለው ማለት ነው። فبين رباح يغنيه أدركهم عمر بن الخطاب እሱ ይሄንን ያንጎራጎራላቸው ያዜመላቸው ዑመር መጣ። ሙሳፊር ሆነዋል። ዑመር بن الخطاب መጡ ደረሱባቸው ማለት ነው። እና في خلافته የተከሰተ በዑመር ኺላፋ ወይም يعني መንግስትነት ወይም የስልጣን ዘመን ማለት ነው። فقال ما هذا ምንድነው አሉ ዑመር። فقال عبد الرحمن ما بأس بهذا نلهو ونقصر عنا ምን ችግር አለ? ይሄ እኮ ችግር የለውም፣ ምክንያቱም የተወሰነ እንዝናናለን፣ ያው መንገዱንም ለማሳጠር እንዲመቸን ነው ቅድም እንዳልከው ማለት ነው። فقال عمر رضي الله تعالى عنه فإن كنت آخذا فعليك بشعر ضرار بن الخطاب የምታዜም የሆነ የምትፈልግ ከሆነ ግጥም የضرار بن الخطابን ግጥም ያስ ለምን እሱ ይዘቱ ጥሩ ግጥም ስላለው ማለት ነው። እና ضرار بن الخطاب ያው የዑመር ወንድም አይደለም፣ ኢብኑ الخطاب ሲባል የሱ ስለሚመስል እንደዛ አይደለም። እዚህ ላይ ራሱ ዘገባው ላይ ምናል وضرار رجل من بني محارب بن فهر ይላል። المهم ያው ጥሩ ይዘት ያላቸው ግጥሞችን ስለሚገጥም እሱን መንገድ ላይ ስትሄዱ ማዜም ካመራቸው እንዲህነቱን አዚሙዋል። المهم ይሄን ያው البيهقي في السنن በትክክለኛው ወይም በደህና ሰነድ አስተላልፈውታል ማለት ነው። ከሰሐቦች የተወሩትን ዘገባዎች ሁሉ ማካተት ይከብዳል። ስለዚህ ይሄ ኺላፍ የለበትም ስላለን በዚህ ንብቃቃና የዑለማዎችን አቋም እንጥቀስ። እዚህ ላይ ኺላፍ የለበትም በሰሐቦች መካከል። አዎ ዑለማዎች የጠቀሱትን አሁን ስናወሳ ይሄኛ አሁን ያልነው ኖታና የሙዚቃ መሰላልን ያልተከተለ በተፈጥሮ አንድ ሰው ሲያስፈልግ ከሆኑ ገደቦች በአንዳንድ ቦታዎች ላይ የሚያዜመውና የሚያንጎራጉረው ይቻላል የሚለው ምንም ውዝግብም የለበትም። ይሄ ሁሉንም ከሰሃቦች አሁን ሙዚቃ ይቻላል ብለው የሚያነሱ ሰዎች አንዳንድ ጊዜ ሰሃባን ያጣቀሳሉ። ገሊ ሰሃባ ይላሉና ሁሉንም በዚህ መልኩ ነው መረዳት ያለብን አይደለም። ለዚህ ነው ቅድም እንዳልኩ መግቢያችን ላይ ስለ ፍቺ ሰፋ ያለ ማብራሪያ ያቀረብ ነው። ከዚህ አንፃር ነው እንዲለይ ነው። ስለዚህ ጊና የሚለውን ቃል ባገኘንበት አጋጣሚ ሁሉ የተከለከለውን ወይም ከዚህ ከተለመደው የአረቦች ስልት የወጣውን ዘፈን ሁሉ እንድናካትት አይደለም፣ ልዩነቱን ማወቅ ያስፈልገናል የሚለውን ለማስመር ነው። የዑለማዎች ንግግር ላይ ይበልጥ ይብራራል ኢንሻአላህ። ወደፊት የቅድሙ የቢላል ላይ ተገናው ተገን የሚለው ላይ ኢንካር ማድረግ ነው የተፈለገበት። ሰውየው ደንቆት ነው በዛ ዘመን የነበረው ኢንካር ሊያደርገው የሚችል የሙዚቃ ይዘት ምንድነው የሚለው ማወቅ አለብን። ወከዛሊክ አብዱላህ ኢብኑ መስዑድም ጊና ብሎ ፈስሯል ነው። እነሱ የተከለከሉት ምንድነው የሚለውን ብናቀው ኢንሻአላህ ምንድነው ባጭሩ ያው ሙዚቃው ስልት የተከተለና አረቦች በዛን ሰዓት በሰለፎች በተለይ በሰሃቦች ጊዜና ከዛ በፊት በማያውቁት መልኩ ሰውን ስሜቱን ይበልጥ ሊኮረኮር የሚችል ያልተፈለገ ስሜታዊነት ሊከት የሚችል ከተለመደው ክብረ ስብዕናው ሊያስወጣ የሚችል የሙዚቃና የዜማ አጣጣል ስልት ሲመጣ ያኔ ነው ኢንካር ያደረጉት። እና ይሄንን ኢንሻአላህ በተለያዩ ዑለማዎች ንግግር ውስጥ እናገኘዋለን። መቼ እንደመጣ መቼ ኢንካር እንዳደረጉ በተለይ ኢብኑ ረጀብ ይሄንን አስመልክቶ የተናገሩትን አለፍ ብለን እናየዋለን ማለት ነው። ስለዚህ አሁን ምንድነው የምንፈልገው ሁለቱን መለየት አይደል የሚቻልና የማይቻል የሚለው حتى ኺላፍም ካለ ችግር የለም እንጠቅሰዋለን። ግን አሁን ምንድነው ይሄኛው የተፈቀደው ያልነው ኺላፍም የለበትም ማለት ነው። በዚህ መልኩ ዝም ብሎ አንድ ሰው ያለ ሙዚቃ መሳሪያ ሲያስፈልግ አንዳንድ ጊዜ ራሱን ለማበረታታት ሙሳፊር ሲሆን ስራ ሲሰራ ሴቶች ልጆቻቸውን ለማረጋጋትና ለማባበል ወይ ለመሳሰሉት ነገሮች የሚያንጎራጉሩት በዑለማዎች መካከል ውዝግብ የለበትም እንደሚቻል ማለት ነው። ስለዚህ ይሄንን አስመልክቶ የተወሰኑ ንቁላትን እናስቀድም ማለት ነው። ለምሳሌ ምን ያህል ኢብኑ አብዱል በር ሁለቱን ሲለይልን ማለት ነው። ኢብኑ አብዱል በር እንግዲህ ትልቅ ኢማም ናቸው። አልሐፊዝ አቡ ዑመር ኢብኑ አብዱል በር ማለት ነው። ምን ይላል كتاب التمهيد لا مالتنا وهذا الباب من الغناء قد أجازه العلماء كغناء እንግዲህ አሁን ሰፊ መልእክት አለው ብለናል። ስለዚህ ይሄኛውን የጊና አይነቱን እስካሁን የገደበን ነው ሁዳ እና ነስብ ማለት ነው። ስለሱ እያወራን ነው። አስላ ይሄኛውን የጊና ማለትም የዜማ አይነትን ወይም የዜማ አጣጣልን قد أجازه العلماء علماء باتقالي فقدوتال ووردت الآثار عن السلف بإجازته
ከትላልቅ ቀደምት አበው ዑለማዎች ወይም ከሰለፎች ይህንን መፈቀዱን የሚያሳዩ በርካታ ዘገባዎች ወይም ትውፊቶች ተላልፈዋል ይላል። قال وهو يسمى غناء الركبان وغناء النصب والحداء ይሄ የጋላቢዎች ዜማ ይባላል። ያው ራሱ እንትኑን ነው ነስቡን ነው የጋላቢዎች ዜማ የሚሉት ተለምዷዊ መጠሪያው ነው እና እንዲህ ተብሎ ይጠራል። غناء النصب والحداء ተብሎ ይጠራል። ስለዚህ ይሄኛውን ነው ማለት ነው ስፍ ተፈቅዷል የሚል قال هذه الأوجه من الغناء لا خلاف في جوازها بين العلماء እንዲህ አይነቱ የዜማ አጣጣል በዑለማዎች መካከል የተፈቀደ ስለመሆኑ ምንም ውዝግብ የለም ይላል እና አለፍ ብሎ እንግዲህ አሁን እዚህ ላይ እሱ ብዙ ማስረጃዎችንም ጠቀሰ። አሁን አታሮች አሉ ብሎ እንዲሁ አልቋምም። ኪታቡ ላይ ብዙ በሰነዱ ያጣቀሳቸው ትውፊቶችና ማስረጃዎች አሉ እና እሱን ያው የተወሰነውን ጠቁመናል። ያው ብዙ ማውሳት አያስፈልግም ኺላፍ ስለሌለው። አለፍ ብሎ ምን ይላል? فهذا مما لا أعلم فيه خلافا بين العلماء إذا كان الشعر سالما من الفحش والخنا ይህ ግጥሙ ይዘቱ ከብልግና እና ከጋጠወጥነት የጠራ እስከሆነ ድረስ የሚፈቀድ ስለመሆኑ በዑለማዎች መካከል ውዝግብ ስለመኖሩ የሚያውቀው ነገር የለም። ያኒ ውዝግብ የለውም ማለት ነው። ስለዚህ ይሄ አያጨቃጭቀንም ማለት ነው። طيب እንደዚሁም እዛው ምን ይላል? قال وقد رويت الرخصة في الألحان التي تعرفها العرب ورفع العقيرة بها دون ألحان الأعاجم المكروهة عن جماعة من علماء السلف عربوች የሚያውቁትን የተለመደ ተፈጥሯዊ ዜማ ወይም የዜማ አጣጣልን አስመልክቶ መፈቀዱን የሚያሳዩ ዘገባዎች ተላልፈዋል ይላል። እንደዚህም ይህንን ድምፅ ጮክ አድርጎ ማለት ነው رفع العقيرة يعني صوت ማለት ነው። ይሄ አስመልክቶ ችግር የለም። دون ألحان الأعاجم المكروهة የተጠላው የዓጀሞች ማለት ያው አረቦች መልእክተኛው ዐለይሂ ሰላም በነበሩበት ዘመን የለመዱት ሳይሆን ከጊዜ በኋላ ሰርጎ የገባውን የዜማ ስልትን አስመልክቶ አይደለም ከሱ ውጭ ያለውን ነው ይላል። ስለዚህ እንግዲህ የምንለው ሌሎች የምንጠቀሳቸው ሌሎች የዑለማዎች ንግግሮች ይኖራሉ እና عن جماعة من علماء السلف ይላል ከብዙዎች ተወርቷል ይላል። ስለዚህ ዋናው ቁም ነገሩ ሁዳእ እና ነስብ አይከለከልም የሚለው ነው። ይሄ ያጣላል ማለት ነው። ሌላዎች ያሉት ሼክ ኢብኑ አብዱል በር ረሂመሁላህ አረቦች ሲልፈለጉበት አሁን የድሮ አረቦቹ የሚያውቁት ራሱ ተከልፍ የሌለው ማንጎርጎር አለ እዛው አረቦቹ ጋር የመጣ ከሌሎች የመጣ ባዕድ የሆነ ነገር አለ እንጂ ልክ እንደ እንትን አረቦች በእነሱ ዜማ መባል አለበት ብቻ አይደለም። የኛ ሀገር አሁን ይታወቃል። የኛ ሀገር ዜማ አለ ቁርአን ራሱ ሲቀራ ከአካባቢ ይለያያል። ይሄ አሁን ብዙ ሰው ለምሳሌ ሱዳን ቃሪዎች እንደምታ ሀታ የኛ ሀገሮች ይለያል። አሁን አባቶች ከገጠር ለምሳሌ የመጡ ሼኾች የሚቀሩበት ስልት ራሱን የቻለ የሆነ የሚያመሳስለው ነገር አለ። እነዚህን ያካትታል ማለት። ስለዚህ አረቦች ሲባል ተፈጥሯዊ በሆነ መልኩ ያለ ሙዚቃ ትምህርት ሰዎች የሚያንጎራጉሩበት የዜማ ስልት ለማለት እንጂ የግድ ያቺኛዋን አለበዚያ ነው ራሱ መማር ሊያስፈልገን ነው። እንዴት ነበር ከሌላ መንጎራጉሮ ብለን ማለት ነው። ተከልፍ ውስጥ መግባት ነው ራሱ። ወደፊት ደግሞ ይበልጥ ይበራራል ማለት ይሄኛው አልአንጋሚ አረብ ሳይሆን የጋራ የሚያረጋቸው እንትና ለመኖሩ ተከልፍ ምናምን አለመኖሩና በተለመደው መልኩ ማዚም እኛም ሀገራውን እናቶች ልጆቻቸውን ሽሩሩ ነገር ይላሉ። ለምሳሌ ተክሳሁን አቡል አባስ አልቁርጡቢ ይሄንን አስቶታል እናየዋለን ኢንሻአላህ። ስለዚህ ምንድነው የሚፈለገው? ሰዎችን ቅድም እንዳልኩት በጣም ስሜታዊ የሚያደርግ መሆን የለበትም። እንደዚህ መለስ ያለ ሲሆን ብቻ ነው የሚፈቀደውና ከተጽዕኖ አንጻር ነው ዑለማዎች አንዳንዶቹ ከዚህ የወጣውን የሚከለክሉት ማለት ነው። ግን ያው የዑለማዎች ነገር በራሱ ማስረጃ ሆኖ ሳይሆን ቅድሚያ ስለ ዑለማዎች አቋም ማወቅ አለብን። ምንድነው ዑለማዎች በዚህ ጉዳይ የተናገሩትና ኺላፍ አለ የለም? ኺላፍ ካለ ደግሞ ማስረጃው ወደ የትኛው ነው የሚያደላው የሚለውን እናያለን ማለት ነው። አሁን ከያዝነው ጋር በተገናኘ እንደገና አንድ ወይ የተወሰነ ነገሮችን ልጨምር። ለምሳሌ ኢብኑ ረጀብ الحافظ ابن رجب الحنبلي ትልቅ ኢማም ናቸው። የሐዲስ የፊቅህ ተፍሲርም የሌሎችም ፈኖች ትልቅ ኢማም መሆናቸው ይታወቃልና ኑዝሀት الاسماع የሚል ኪታብ አላቸው። ስለ ዘፈን ነው ወይም ስለ ጊና ይሄ በትክክል ዘፈን ስለምንለው ግን ያው ሌሎችንም የሚፈቀደውና የሚከለከለውንም በዚያ ረገድ ለይተው ያሰፈሩበት መጽሐፍ ነው። አነስ ያለ መጽሐፍ ነው። እዛ ላይ የሚሉትን እናያለን። ምን ይላሉ? وقد روي ما يوهم الرخصة عن بعضهم። ስለዚህ እዚህ ላይ መጠንቀቅ ይገባናል ማለት ነው።
ከአንዳንድ ሰለፎች ባዕضهم ሲሉ ከቀደምት ዑለማዎች መፍቀዳቸውን ሊያንጸባርቅ የሚችል ወይም ምናልባት ሰዎች ዑለማዎች ፈቅደው ነበር ለካ ሊያስብል የሚችል አንዳንድ ዘገባ ተወርቷል ይላል። በትክክል እንደዛ ሆኖ ሳይሆን አንዳንድ ሰው ከፈለገ ይህንን መገንዘብ የሚችልበት ዘገባ ማለት ነው። ቃል ወለይሰ ቢሙኻሊፍ ለሃዛ አሁን ለጠቀስ ነው ማለት ከዚህ የወጣው አይቻልም ብለው ያብራሩት ማብራሪያ አለ። ከዚህ ጋር የሚጋጭ አይደለም ማለት قال فإن الرخصة إنما وردت عنهم في إنشاد أشعار الأعراب على طريق الحداء ونحوه مما لا محذور فيه يتفقدوا ወይም ደግሞ ፍቁድ መሆኑ በእነሱ መካከል የተረጋገጠው በድሮ ጊዜ በተለይ አረቦች በተለይ ደግሞ የአረብ ዘልናኖች ሙዚቃ ምናምን ያልተማሩ ማለት ነው እነሱ የሚያዜሙትና የሚያንጎራጉሩትን ስልት በተመለከተ ነው على طريق الحداء ስለዚህ ማለት ነው غና የሚለውን ካየን በሰለፎች ዘንድ ያ የሚፈሰረው ማለት ፈቅደዋል ከተባለ በተለይ ትላልቅ ዑለማዎች የድሮ ሰለፎች ማለት ነው يعني ከሰሃቦች ለምሳሌ ጀምረን ታቢዒዎችን ብንመለከት አንዳንድ የሚወሩ ዘገባዎችን ከዚህ አንፃር ማየት ያለብን ይያለ ነው ኢብኑ ረጀብ ማለት ነው ለምን እንደሆነ እናየዋለን ከዚህ አንፃር ማየት ያለብን ያለበት ምክንያት እና على طريق الحداء ونحوه مما لا محذور فيه በውስጡም ከይዘትም አንፃር ችግር የሌለው ሆኖ በዚህ መልኩ የተንጎራጎረው ነው ይያለ ነው ማለት ነው ልክ እንደዚህ القرطبي ابو العباس القرطبي ابو عبد الله አይደለም ሙፈሲሩና ሙፈሲሩ ማለት ነው ሙፈሲሩ ابو عبد الله القرطبي የዚህኛው ተማሪ ናቸው የአቡ العباس ማለት ابو العباس ማለት المفهم ሙፈሲር አንተ ሙሐዲሱ ሐዲስ ይሻራል المفهم የሚባል صحيح مسلم ያው ተልኺስ አድርገው እንደገና ሸርህ ያደረጉበት ኪታብ አላቸው በሐዲስ በተለይ በጣም የላቁ ናቸው እኛው ማለት ነው ምን ይላሉ كتاب አዘጋጅተዋል በነገራችን ላይ በዚህ ርዕስ ላይ ማለት ራሳቸው ምን የሚል كشف القناع عن حكم الوجد والسماع ያው قناع ማለት ማስክ ነው የሚባለው እሱን መግለጥ ማለት ነው ከምንድነው የሚገለጠው ስለ ወጅድና ስለ ሰማዕ ወጅድ የሚባለው በሱፊያዎች ዘንድ በደንብ ያው ወደ አላህ ቀርባለን ብለው ከዛ ሙዚቃ የሚመስል ወይም ዜማ ወይ ሙዚቃ መሳሪያ የተቀላቀለበትን እየሰሙ እንደ ዒባዳ የሚቆጥሩ ነበርና ከዚህ አንፃር ነው ያው በዚህ ጉዳይ ላይ ብቻ አይደለም ግን በአጠቃላይ ከመሰረቱ አንስተው ሙዚቃ መሳሪያ የዜማ አጣጣሉን አስመልክተው ያብራሩበት ኪታብ ነው ሰማዕ የሚሉትም እሱን ምን አሉ መግቢያቸው አካባቢ መጀመሪያ ላይ قال فإن فهمت هذا فاعلم أن ما يطلق عليه غناء على ضربين አሉ ይሄንን ካወቃሉ መግቢያው ላይ ተቀሱት ከተገነዘብክ غناء የሚለው ስም የሚመለከተው ሁለት አይነት የዜማ አጣጣል ነው ማለታቸው ነው የመጀመሪያውን ተቀሱሱን ብቻ ነው ለጊዜው ማለት ነው ተከለከለውን በኋላ እናያለን እሺ احدهما قالنا ضرب جرت عادة الناس باستعماله عند محاولتهم اعمالهم وحملهم اثقالهم وقطع مفاوز اسفارهم ይላሉ አንደኛው በተለምዶ ሰዎች ስራቸውን ሲፈጽሙ ቀደም እንዳለው ከበድ ያለ ስራ ሲሰሩ ለምሳሌ ወይም ከብድ ነገር ሲሸከሙ ትንሽ ማበረታቻ ያስፈልጋል አይደል በጣም ከበድ ያለ ስራ አንድ ሰው ሲጀምር አለበዛ በጣም ይደክማል ራሱ ከስራው ባሻገር ምንም የሚያረጋጋውና የሚያበረታታው ነገር ከሌለ ድካም ይበረታበታል እንደዚሁም ረጅም ጉዞ ሲጓዙ ያንን ለማሳጠር ብለው በተለምዶ የሚሉት አይነት ይሰሉና بذلك نفوسهم ራሳቸውን ተወሰነ መልኩ ለማጽናናት የሚጠቀሙበት ወይተነሸጡና به على مشقات اعمالهم ከባባድ ስራዎች ላይ ራሳቸውን ለማነሸጥ ወይም ደግሞ ለማበረታታት የሚጠቀሙበት አይነት ይሆናውን ይላሉ የመጀመሪያው አይነቱን ነው የሚጠቅሱት ويستعينون بذلك على شاق اشغالهم ከባድ ስራዎቻቸው ላይ የሚታገዙባቸው ስልቶች ማለት كحداء الاعراب بإبلهم የአረብ ዘልናኖች ግመሎቻቸውን ለመንዳት የሚያዜሙት አይነት وغناء النساء لتسكين صغارهن ሴቶችም ትናንሽ ልጆቻቸውን ለማረጋጋት ወይም ደግሞ ለማባበል የሚጠቀሙበት አይነት ማለት ነው ቀደም እንዳልነው ሽሮሩ እንደሚለው አይነት በለው ወላዒብ الجواري بلعبهن ሴት ልጆች ትናንሾች መጫወቻዎቻቸውን አስመልክቶ ከዛ ጋር በተገናኘ ሲጫወቱ በልጅ አንደበታቸው የሚያዜሙት ሊሆን ይችላል ይሄንን ራሱ የተመለከተ ነው ማለት وما شاكل ذلك قال فهذا النحو እንዲህ አይነቱ አለ اذا سلم المغني منه من ذكر الفواحش والمحرمات ይሄንን የሚያዜመው አጸያፊ ነገሮችና የተከለከሉ ነገሮችን ከማውሳት የተቆጠበ እስከሆነ ድረስ ከወስፍ الخمور والقينات ለምሳሌ አስካሪ መጠጦችን ወይም ሴት ዘፋኞችን ቀይናት ሴት ዘፋኞች ማለት ነው እነሱን ከማውሳት ከተቆጠበ فلا شك في جوازه ولا يختلف فيه
ይሄ እንደሚፈቀድ ምንም ጥርጥር የለም። እንዲያውም ውዝግብም የለም፣ በዚህ ላይ ውዝግብ አይነሳም ይላሉ። ስለዚህ ይሄ አይነቱ ቅድም ባልነው ገደብ መሰረት በተለይ በዚህ ገደብ ሳያበዛው፣ ምክንያቱም ማብዛቱ ራሱን የቻለ ችግር ነው ነበር፣ በዚህ መልኩ መሆኑ ላይ ያው ጥርጥር እንደሌለ ነው የሚጠቅስልን ማለት ነው። طيب ያው እንግዲህ አሁን የሚቻለውን አይነት ለይተናል። ከዚህ የወጣው ከሚቻለው የእንጉርጉሮ ስልት የወጣውን አስመልክቶ ዑለማዎች የተናገሩት እንመልከት። በተለይ ደግሞ እንዲሁ ሕክሙን ብቻ ሳይሆን እንዴት አድርገው ነው የለዩት፣ ይሄኛውና ያኛው ልዩነቱ ምንድን ነው የሚለውን ከነፍርዱ በአንዳንድ ዑለማዎች ንግግሮች ላይ የሚንጸባረቀውን ነገር እንመልከት። طيب ابن عبد البر ምን አሉ? ከዚህ በፊት እንግዲህ የሚፈቀደው ላይ ውዝግብ የለም ብለን ነበር አይደል? የእሳቸው ንግግርን ማጣቀስ ነበር። አሁን ደግሞ ምን ያሉ وأما الغناء الذي كرهه العلماء فهذا الغناء بتقطيع حروف الهجاء وإفساد وزن الشعر والتمطيط به طلبا للهو والطرب وخروجا من مذاهب العرب ይላሉ። የተከለከለው ዑለማዎች የጠሉት ከሪሃሁ العلماء በነገራችን ላይ ከሪሃሁ ሲባል በዑለማዎች እስጥላህ በድሮ ዑለማዎች እስጥላህ ከራሃ ማለት ተሕሪም ነው በብዛት የሚያመለክት፣ ሁሌም አይደለም። አብዛኛውን ጊዜ ግን ተሕሪም ነው የሚያመለክት። ለምንድን ነው ይሄን አይነት ቃል የሚጠቀሙት? ምክንያቱም አንደኛ አላህ Subhanahu Wa Ta'ala ሐላልና ሐራምን እንዲሁ በድፍረት አትናገሩ ብሎ የከለከለበት ክልከላ ውስጥ ነው ይፈራሲነቲኩ ወላ ተቁሉ لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون። ራሳችሁ ለሚቀጥፈው ነገር ሐላልና ሐራም አትበሉ እና በአላህ ላይ ውሸትን የሚቀጥፉ ሰዎች ነፃ አይወጡም ይላልና ብዙ ሰለፎች ይፈሩ ነበር። ሐታ ዛሬ ያለምንም መንደርደሪያና ማወላዳት እኛ ቶሎ ብለን ሐላል ነው ሐራም ነው የምንላቸውን ነገሮች አንዳንድ ዑለማዎች ላ يعجبون ይላሉ። ለምሳሌ አክረሁሁ ይሉ ነበር፣ እጠላዋለሁ እንዲህ አይነት ነገር ይላሉ። መዝሀቡ ምንድነው? ለምሳሌ ኢማም አህመድ እንደዚህ ብለዋል፣ አክረሁ ይብላል። የሳቸው ንግግር ይበልጥ አዋቂ የሆኑ መዝሀቡ ተከታይ ትላልቅ ዑለማዎች መዝሀቡ ላይ ስትሄድ ምንድነው አይቻልም ተሕሪም የሚሉት። አስሉ ቁርአንና ሐዲስም ላይ በብዛት ይመጣ ይሄ እኮ ነው አይደል? ከራህ ቁርአን ላይ ሱረቱል ኢስራእ ላይ ኩሉ ذلك كان سيئا ይሄንን ያለው ከምን በኋላ ነው? ሙሐረማት ትላልቅ ሽርክን ወላጆች ሰው መግደል፣ ልጆችን መግደል፣ ሚዛን ይሄን ሁሉ ከተቀሰ በኋላ ኩሉ ذلك كان سيئه عند ربك مكروها ይላል። የዚህ ነገር መጥፎ ገጽታው ሁሉም ጌታ ዘንድ የተጠላ ነው። ምክንያቱም ሐራም የሆነ ነገር የተጠላ አይደል? የሚወደድ አይደለም መቼም። ስለዚህ ያው ቋንቋዊ ትርጉሙ እንደማለት ነው በያን ነገር። ለማንኛውም ምን ይላል? وأما الغناء الذي كرهه العلماء فهذا الغناء بتقطيع حروف الهجاء وإفساد وزن الشعر والتمطيط به ይላል። የአረብኛ ፊደሎችን በመቆራረጥ ስለዚህ ይሄ አያውቁትም ነበር አረቦች ማለት ነው። ማለት ለምንድን ነው የሚቆራረጡት? መቆራረጥ አምሯቸው አይደለም፣ ያው ዜማውን ቅላጼውን ይበልጥ ሲጨምሩበት ማለት ነው። የማይሳበውን እየሳቡ እና ቃሉ መከፋፈሉ አይደለም ትልቁ ቁም ነገር ማለት ነው። ዜማው ቅላጼው ተጨምሯል በደንብ በተቃኘ መልኩ እየሳቡ ሰውን ይበልጥ ሊስብ በሚችል መልኩ እየቃኙት ነው ማለት ነው። ስለዚህ بتقطيع حروف الهجاء وإفساد وزن الشعر حتى የሽዕርን ወይም የግጥምን ወዝን ሚዛንን በሚያበላሽ መልኩ አለ። ለምን የአረበኛ ግጥም ቅድም እንዳልነው ወዝን አለው። ወዝን ሲባል የሰርፍ ሚዛን ሳይሆን የግጥም ሚዛን የሚያውቀው ሰው ያውቀዋል። እና ሲሳብ ምናምን ይበላሻል፣ ወዝኑ ሲሳብ ምናምን ይበላሻል፣ ልዩነት ስላለው ማለት ነው። እና ከዚህ አንጻር ነው ይሄ አሁን ቁርአን ላይ ይሄንን እንፈጽም ቢባል ይሄ ያለምንም ጥርጥር ሁሉም ይከለክለዋል ማለት ከአረቦች ውጭ በሆኑ ህዝቦች ስልት ቁርአን እንቅራ የሚል ነገር ሲነሳ አንዳንድ ሰዎች ለምሳሌ አሳምር ይቀራለሁ ብለው ቁርአኑን ቢቀሩት በዚህ ስልት የግድ ምን ያለው ሐርፍ ሊጨምሩ ይችላሉ፣ መድ ሊጨምሩ ይችላሉ፣ የሆነ ፊደል ይወለዳል። ስለዚህ በአልሃን መቅራት የሚሉት ዑለማዎች ቅድም እንዳልነው እንዲህ አይነቱንም ጭምር ነው። ግን አንዳንዶች ከዚህ ውጭ ያለውንም ከልክለውታል ከዜማው አንፃር ማለት ነው። ለዚህ ነው ኢማም አህመድ ጋር አንዱ መጣና ስለ በአልሃን መቅራት አሁን በዚህ መልኩ ማለት ነው መቃማት እንደሚባለው በዛሬ ጊዜ ማለት ነው ተምሮ
ድምጹን ለማሳመር ብሎ ብቻ መቅራት በተለይ አሁን እንዳልነው የማይሳበውን እየሳበ ምናምን ከሆነ የተከለከለ ነው። ስለሱ ጠየቃቸውና ማን ነው ስምህ አሉት። ሙሐመድ አለ። አይርዲከ አን ይቃለ ለክ ያ ሙሐመድ አሉት። ሙሐመድ ነው የሚሳበውና የሚያሳበው ይለያል። ስለዚህ አንተ ስምህን አንድ ሰው እንደዚህ ተምጠጥ እያደረገ ወይም እየሳበ ሙ ብሎ ዋው ጨምሮ ማለት ነው ሙሐመድ ቢልህ ደስ ይልሃል ወይ አሉት። አይለኝም አላቸው። ስለዚህ እንደዛ ነው ማለት ነው አሉት። አልሙሂም ወደ ዘፈን ስንመጣ አብዛኛው እንደዚህ ነው ዘፈን የምንለው ዛሬ ማለት ነው። ወይም ደግሞ ዑለማዎች የጠሉት ብሎ እብን አብድልበር የገለጹት ማለት ነው። እና ወኢፍሳድ ወዝን الشعر والتمطيط به እንደዚሁ መሳብ ማለት ነው። ያላግባብ መሳብ የማይሳበውን መሳብ ማለት ነው። አሁን ቁም ነገሩ ቋንቋው መደፈረሱ ብቻ አይደለም። ይሄ ራሱ ትልቁም ነገር ነው። በተለይ አረብኛ መጠበቅ አለበት። ግን ለምንድን ነው እንደዚህ የሚስቡት? ዜማውን ይበልጥ እንግዲህ ከፍ ለማድረግ የሆነ ጮብ የሚያሰርግጥ ሊያደርጉት ማለት የሚያስደልቅ ዜማ ለማድረግ ፈልገው ነው። طيب ስለዚህ ተከልፍ አለበት ማለት ነው። ይሄን ደግሞ የሚያደርጉት ابن عبد البر ለሚል قال طلبا للهو والطرب መዝናናት ወይም እንዲሁ ዛዛታና የስሜት መነሳስ ወይም ሐሴት ፈልገው ደስታን ፈልገው ማለት ነው። በሙዚቃ የተነሳ የሚመጣውን ሐሴት ለማግኘት ብለው እንዲህ ማድረጋቸው ነው። ዑለማዎች የጠሉት ይሄንን ነው ይለናል። ከምን አንፃር ጠሩት ኡስታዝ? ይሄንን ማለት ሐሴት በፈልግ እኔ ምን ችግር አለው ሊባል ይችላል። ሐሴት መሆኑ ማለት ሐሴትን ደስታ ብለን ከፈሰር ነው እሱ አይደለም ችግሩ። አንዳንድ በእስላም የተደነገጉ ድንጋጌዎች አሁን ስለ ጥበቡ ነው የምናወራው። እንግዲህ ስለ ዒላ ሳይሆን ስለ ሕክማ ወደፊት ኢንሻአላህ አስታውሰኝና ዝርዝሩን እናይበታለን። ጥበቡ የተከለከለበት ጥበቡ ምንድነው ከተባለ አንዳንድ የእስላም ህግጋትን ስንመለከት ሰዎችን አእምሯቸውን የሚገዛ ከገቡበት ሱስ አስይዞ በዛ ውስጥ እንዲኳትኑ የሚያደርግ አይነት ነገር ከሆነ ሁሌም ይከለከላል። ለምሳሌ አንዳንድ ጨዋታዎች ሙጋለባ የምንላቸው ማለት ነው ውድድር በገንዘብ ከሆነ ይከለከላል ኢላ ከሶስት ነገሮች በስተቀር አሉ መልእክተኛው አለይሂ ሰላም አይደለም ላ ሰበቀ ኢላ ፊ ኹፍ አው ነስል አው ሐፊር ለምሳሌ ሐዲስ አቢ ሁረይራ عند ابي داود እንዲህ አይነት ውድድር እንደ ቁማር በለው። ግን ትክክለኛው ሰበቅ ማለት አንድ ሰው በማሸነፍ የሚሰጠው ነገር ነው። ስለዚህ ሁለቱ ባያዋጡም እንደ ቁማር ባይሆን ራሱ ሶስተኛ ወገን እዚህ ውስጥ የማይሳተፍ ሶስተኛ ወገን ራሱ ሙሐሊል አለ እዚህኛው ላይ የተፈቀዱት ማለት ነው። ግን ከተፈቀዱት ከሶስት ውጭ ባሉ ነገሮች ላይ ተወዳድሮ ልሸለም ማለትን የድሮ ዑለማዎች ሁሉ ይከለክላሉ። ውድድር ከሆነ ማለት ነው። ግን እንደ ጀዓላ ከሆነ እንዲህ ያደረገ ካለ እንዲህ ሰጠዋለሁ ብሎ አንድ ሰው ኢዕላን ቢያደርግ ወይም ሰዎች ይፋ ቢያወጣ ያንን ያሳካን ነገር ሁሉ የሚሰጠው ከሆነ ችግር የለም። አሸናፊነት ተሸናፊ በሚሆንበት ሁኔታ ላይ ዝም ብሎ መወዳደር ይቻላል ሌላ ይዘቱ ሐራም ነገር ከሌለበት። ነገር ግን በዚህ መልኩ ውድድር ውስጥ መግባቱ ሰዎችን እልህ ውስጥ ያስገባል ኢላ አኺሪ የሆነ ነገር ውስጥ ነው የሚያስገባቸው ሱስም ይሆናል ማለት ነው። እና ኢስላም ደግሞ በጥበብ የተሞላ ህግ ስለሆነ ወደ መጥፎ ነገር የሚያደርስን ነገር ሳይደርስ በፊት ነው አስቀድሞ የሚከለክለው ማለት ነው። አሁን ይሄ ነገር ዜማው በጣም በዚህ መልኩ ከተለመደ ካማራቸው ያለምንም ጥርጥር ሰዎች ለቁርአን የሚኖራቸው ጉጉት ይቀንሳል። ለምሳሌ ማለት ነው አያው ለዛውን ያጣል ማለት እንዲህ አይነት ነገር አይወድም። ይሄ ዛሬ ባለው ተጨባጭ አንዳንድ ሰዎች ዘንድ የምናየው ነው ማለት ነሺዳ የሚባሉት ነው የዛሬዎቹን በደንብ ካስተዋልካቸው የሙዚቃ ስልቱን የተከተሉ ናቸው ብዙዎቹ ማለት ነው። እነዚህን መስማት በጣም ይለምዱና ቁርአን ይሄን ያህል አይገራላቸውም አብዛኛዎቹ ወይም ከመጀመሪያው ይቀንሳል። ስለዚህ ቀደም እንዳልነው ሰዎችን ሐሴት ውስጥ ሲሞላ ይሄ ሐሴት እንዲህ ደስታ መሆኑ ብቻ ሳይሆን ወደ ግዴታ ከሆኑ ነገሮች በሚያዘናጋ መልኩ ከቁርአን ምክንያቱም ሰማዕ ማለት እንግዲህ ይሄን ነገር መስማት በቁርአን መደሰት ቁርአንን መስማት ነው። የፈለገ ቢሆን ቅድሚያ የሚሰጠው አላህ ሙእሚኖችን ያወደሰበት ሰማዕ ይሄ ነው ትክክለኛው ሰማዕ ማለት ነው። ይሄንን በሰሙ ጊዜ ልባቸው የሚፈራ አይናቸው የሚያነባ መሆኑን ነው የሚገልጽልን ማለት ነው። ይሄንን መገለጫቸውን ግን ይቀንስባቸዋል በዚህ ከተወጠሩ ማለት ነው። ገብተዋል። ዞሮ ዞሮ ምንድነው ይሄ ስልቱ በጣም በዚህ መልኩ ድንበር ዘለል ሲሆን የሚያሳድረው ተጽዕኖ ስላለ ነው። ኢንሻአላህ ወደፊት በምንጠቅሳቸው ነገሮች ይበልጥ ይሄ ነገር እየተብራራ ይሄዳል ማለት ነው። እና ምን ይላል ابن عبد البر طلبا للهو والطرب وخروجا عن مذاهب العرب መዛሂብ ሲባል የፊቅህ መዛሂብ ለማለት ሳይሆን አረቦች ዘንድ በድሮ ጊዜ የነበሩ አረቦች ዘንድ
ከሚታወቀው አካሄድ የወጣ አዲስ አይነት ሰርጎ ገብ የሙዚቃ ስልት ወይም የዘፈን ስልት እንበለው። የድሮ ያው ጊና የሚለው እንዲሁ ዜማ ብቻ ነው ብለናል። አሁን እዚህ ላይ የሚለውን ልብ በልኝ ምን ይላል? والدليل على صحة ما ذكرنا أن الذين أجازوا ما وصفنا من النصب والحداء هم كرهوا هذا النوع من الغناء وليس منهم من يأتي شيئا وهو ينهى عنه. አሁን የጠቀስነውን አስመልክቶ ትክክለኛነቱን የሚያሳይሃል ማለት ለያይቶታል አይደል? የሚፈቀድም ቀደም እንዳየነው ኺላፍ የለበትም አለ። ይሄ ደግሞ ይከለከላል ወይም ዑለማዎች ጠልተውታል አለ። እና ይሄንን የሚያሳይህ ነገር ምንድነው አለ? ከዚህ በፊት ጠቀስነውን ነስብና ሁዳን የፈቀዱት ዑለማዎች ራሳቸው ናቸው ይሄኛውን አይነት የጠሉት አለ። አየህ፣ ስለዚህ በትክክል ኺላፍ ኖሮ አይደለም ማለት ነው። ምክንያቱም አንዳንድ ሰው ምን ይመስለዋል? ዑለማዎች ያው ከድሮም ጀምሮ ኺላፍ አለ፣ ከሌ ፈቅዷል ከሌ ከልክሏል ይላል። ስለሱ ደግሞ የበልጥ የተወሰኑ ዑለማዎችን ንግግር ስናጣቅስ እውነታው ግልጽ ይሆናል። እና እንደዛ አይደለም ነው የሚል። እነሱ ራሳቸው ፈቅደዋል የተባሉት ከልክለዋል። ስለዚህ እንዴት ነው ይሄንን የምንገነዘበውና የምናስታርቀው? የተፈቀደው ሌላ አይነት ነው፣ የተከለከለው ሌላ አይነት ነው በሚል እንጂ ሁለት አንዳንድ ኢብኑ አልቀይምና ሌሎች እንደሚሉት ሁሌ ማስታረቅ ሲያቀታቸው ሁለት ሪዋያ አለ ወይ ደግሞ ሁለት አቋም ነው። አሁን መልእክተኛው አለይሂ ሰላም ሚዕራጅ የወጡበትን ሌሊት ሪዋዮች ማስታረቅ ሲያቀታቸው ብዙ ሰዎች ብዙ ጊዜ ነው የወጡት ምናምን የሚሉ አሉ። ዑለማዎችም አሉ በነገራችን ላይ። ግን ኢብኑ አልቀይም እንደሚሉት ይሄ የደካሞች አካሄድ ነው ይላል። ስለዚህ ሰለፎች ኢብኑ አልቀይም ማን ነው ይሄ ኢብኑ አብዱል በር እንደሚሉት ወለይሰ ሚንሁም መን የእቲ ሸይአን ወሁወ የንሀ ዐንሁ ከነሱ መካከል ካላቸው ዒልም ካላቸው ተቅዋ አንጻር የሚከለክሉትን የሚፈጽሙ የሉም። እዚህ የከለከሉ እዚህ የሚፈጽሙ የሉም። ስለዚህ ከምን አንጻር ነው ማለት ነው? የሚፈቅዱት ሌላ የሚከለክሉት ሌላ አይነቱ ይለያያል እያሉ ነው ኢብኑ አብዱል በር ማለት ነው። ስለዚህ ይሄ ጥሩ ማብራሪያ ነው የሚሆነን፣ ለመለየት ያመቻናል ማለት ነው። ለመለየት ያመቻናል። طيب ከኢብኑ አብዱል በር አሁን የተረዳ ነው ወደ አንተ መፍጠሩ ነው ደስታን ወደ አላህ እንዲሁም ያኒ አላህ ወጠረብ መፍጠሩ وكذلك ተቅጢዕ ነገር ማድረጉ ነው። እሱ አለ في الحقيقة ሁለት ነገሮች ናቸው ወደፊት እንደምናየው። አንደኛው የዜማ አጣጣል ስልቱ ነው። ሁለተኛ ደግሞ ይዘቱ ነው። ያው ይዘቱ አያጣላንም ማለት የግጥሙ ይዘት መጥፎ ከሆነ ሁሉም ዘንድ ይከለከላል። ይሄን ይፈቀዳል የሚል ሙስሊም ሊኖር አይችልም። ወደ መጥፎ ነገር ምንም እንኳን አንዳንድ ሶፊዮች ያው እነሱ ወደ አላህ መቃረቢያም እንደሆነ ያስባሉና ወደፊት ምናልባት ጥቆማውን እናሳልፍ ይሆናልና እነሱ አንዳንድ ጊዜ ስለ ሴት የተዘፈነውን ሁሉ እዛው አብረው ተሰብስበው በሚጨፍሩበት ቦታ ይሰሙና ያዜሙ ነበርና ለምን ሲባሉ እኛ የምናስበው ሌላ ነው፣ የኛ ተፍሲር ሌላ ነው፣ እናንተ ስለማይገባችሁ ነውና ስለ ፍቅር ሲወራ ማለት ፈጣሪን ማፍቀር ምናምን ብለው ይፈስሩታል ማለት። በዚህ መልኩ አይሆንም እንደዚህ እንትን ያሉ ማለት ነው። ይሄ ከምን አንፃር ኡስታዝ መልእክቱ ተገቢ ከሆነ መልእክቱ መጥፎ ሆኖ ጥሩ ሆኖ አላህ ነው የሚገባው አንዳንድ የምንለው አለ። ለሆነ ሰው ለንጉሱ ይገጥመውና ያን ግጥም ይሄ ግጥም በዚህ ሰው መወሰፍ የለበትም፣ አላህ ነው በዚህ መወሰፍ ያለበት ብዙ እንትኖች እሱ ችግር የለውም። እሱ ለሰው አይገባም ብለህ እኮ ነው ገብቷል። እንደዚህ ለዘፈንጂ ሰይድ አልኻጢር ላይ እንደዚህ አይነት እንትኖችን ያነሳሉ። مثلا የለሌላ የገጠመላት የቀይስ ምናምን ስለ ሑብ ገጠመውን ሐቂቃኛም ከአላህ ጋር ይሃን ልናስኬደው እንችላለን። ውዴታ የሚገልጽ ነው። እሱ ምን መሰለ ይሄንን ዑለማዎች አንዳንዶች ሲመርጡት አይገባም ለሰው ለአላህ ነው የሚገባ ብሎ ለሰው እንደማይገባ ከማንነት አንፃር ያጸደቁ ነው እንጂ ለሰውም የሚገባውን ከሌላ ለምሳሌ እንትን ይሆናል አዚሞት ሊሆን ይችላል። ትክክል ነው እኮ ከሌና ፍቅራት አለ ምናምን ቢል እውነት ነው አይደለ? ውሸት እኮ አይደለም። ግን እሱን ራሱ ደግሞ እኛ ደግሞ እንፈስረው ሌላው በዛው ይፈስረው ይሄ ለዚህ ይፈስረው የሚለውና እነሱ የተወሰኑ ዑለማዎች የጠቀሱት ላይ አይገባም ነው እኮ የሚለው። ይሄ ለአላህ ብቻ ነው። አሁን ለምሳሌ ኢብኑ ተይሚያ የሙተነቢ ነው መሰለኝ ያመን አልውዱ ቢሂ ፊማ ኡአሚሉሁ ወመን አዑዙ ቢሂ ሚማ ኡሐዚሩሁ ላ የጅበሩ الناس عظما أنت لا يجبر الناس عظما أنت كاسره ولا يهضم عظما أنت جابره የሚለውን ማለት ነው። ይሄ ለአላህ ብቻ ነው የሚገባው ብሎ እንዲያውም ስጁድ ውስጥ ይለው ነበር ተብሏል። መልእክቱ አሁን በትክክል ነው ለአላህ ብቻ እንጂ ለሰው አይገባም። ትክክል አይደለም። ለሰው ማለቱ ሌላ ያቂዳ ክፍተት ይፈጥራል ማለት ነው። إذا صح منك الود فالكل هين እንደሱ አይነት ይሄ ያው ያኒ ራቢዓት አልዓደውያ ብለዋለች የተባለው
በትክክልም ያው አላህን አስባ ነው ሊባል ይችላል። አንዳንዶቹ ለሰው ሊያደርጉት ይችላል። ይሄው እንደዚህ አይነቱ ማለት ነው። እና ሁለቱም መለየት ያስፈልጋል ማለት ነው። ወኢላ ይሄንን በር ከከፈትን ምን ይፈጠራል መሰለህ? አንድ ሼክ ሲናገሩ የሰማሁት ነገር አለ። ምን ይላሉ? አንዱ መጣና አለ እኔ የከሊትን አለ የማዶና ነው ያለው እንግዲህ በድሮክሲ የከሊት የምትባለው እቺን የፈረንጅ ዘፋኝ የሆነ ዘፈን ስሰማ አኺራን ያስታውሰኛል። ምክንያቱም ሁሉ ነገር መሰባበሩ፣ መጥፋቱ፣ መፍረሱን ምናምን ነው የምታወራው ነው የቂያማ ቀንን ነው እኔ ማስታወሰው አለ። እንግዲህ ገብቶሃል? እና ኩልሱም ግጥም እንደዛ ይላል ይሰራ ነበር ሸይኹ ነው። አልሙሂም ምንድነው ቁም ነገሩ እዚህ ላይ የሚፈልግበት ማለት ነው። ሁለቱንም ነገር ነው ማየት ያለብን። ሁለቱ ነገሮች የተባሉት አንደኛ ዜማ አጣጣሉ ራሱ ሳንወድ በግድ ወደ ሌላ ነገር የሚገፋፋ ስለሆነ የሌሎች ሰዎች መገለጫም ስለሆነ ስለዚህ ዜማ አጣጣሉ ይታያል። ይዘቱ ብቻ አይደለም። ገብቶሃል አይደለም? ሁለተኛ ይዘቱ ነው። ስለዚህ ዑለማዎች የተፈቀደና የተከለከለ ብለው በብዛት በድሮ ጊዜ የነበሩ ዑለማዎች ሲጠቅሱ ወይ አንደኛውን መለያ ያደርጉታል ወይ ደግሞ ሁለቱንም መለያ ያደርጉታል። ግልጽ ነው። አንደኛውን ሲባል ወይ ከዜማ አንፃር ብቻ አንዳንድ የዑለማዎች ንግግሮች ላይ ኢብኑ አብዱል በር ንግግር ላይ እንዳየነው ከዜማ አጣጣሉ አንፃር የተከለከለው ይሄ ነው ይላሉ። ከይዘቱ አንፃር ለምን መጥቀስ አላስፈለጋቸው? ግልጽ ስለሆነ ማለት ነው። አንዳንዶች ደግሞ የተለመደው በተጨባጭ ብዙ ዘፋኞች የሚያዜሙት ከዜማ አጣጣሉ ባሻገር ከዛ ችግር ባሻገር ደግሞ ይዘቱን መጥፎ ስለሆነ የእነሱ መገለጫ ነው በሚልም የተከለከለውን አይነቱን ያወሳሉ ማለት ነው። እስካሁን ያወራን ያለነው ሼክ በቢዶኒ ያኔ አለተላሁ እስካሁን አልጀመርም። ስለ ሙዚቃ መሳሪያ ሳይኖር አላወሳንም። እስካሁን አላወሳንም። ዑለማዎች ያለ ሙዚቃ መሳሪያ ያለውን ራሱ ነው እንደዚህ የሚጠቅሱት ማለት ነው። طيب እዚህ ላይ ሼክ በደንብ እንትን እንዲልልኝ ስለፈለኩ ነው። አሁን የሆነ ግጥሞች መልእክቱ ጦር የሆኑ ግጥሞችን በሆነ ዜማ ስል መለያው ምንድነው? ከሙዚቀኞች ተመሳስሏል? የድሮ የደበ ተከልፉ ነው መለያው ማለት በለማስቀመጥ እንችላለን እንበልና ለምሳሌ ዛሬ ወይም ከዛሬም በፊት በነበሩ ሙዚቀኞች ዘንድ የተለመደው የዜማ አጣጣል ስልት ልምምድ ያስፈልገዋል። ለምን? እያንዳንዷ የድምጽ አጣጣል በፊደል ለምሳሌ ተወከል ይችላል። ቅድም ሲዲኢኤፍ እንዳልነው ማለት ነው። እንደገና መግቢያ መውጫ እንደ አዝማች የሚደጋገም ነገር ይኖረዋል። ገብቷል? ዞሮ ዞሮ ዘፈን ምን እንደሆነ ሁሉም ሰው ያውቃል። አሁን ለዚህ ነው ቅድም እንዳልከው ቁርአን አቀራር ላይ ዘፈን የሚል የለም። አንድ ሰው እንደ ዘፈን ቢዘፍነው ራሱ ሁሉም ይደነግጣል። ይሄ ምን ያህል በውስጣችን ልዩነቱ እንደሰረጸ እንደሚያሳይ ነው ማለት ነው። እና ከዚህ አንፃር አንዳንዴ ዑርፉ ራሱ ያሳያል ማለት በተለምዶ ዘፈን የሆነውና ያልሆነው ዜማ የትኛው ነው የሚለውን መለየት እንችላለን ማለት ነው። እና ከዚህ አንፃር ነው ኢብኑ አብዱል በር በዚህ መልኩ የጠቀሱት። ሌሎች ዑለማዎች የሚነገሩትን ኢንሻአላህ አለፍ ብለን እናያለን ማለት ነው ኢንሻአላህ። ስለዚህ ከዚህ አንፃር አሁን ምንድነው አሁን የጠቀስነው የሚከለከለውን የጊና አይነት ምንነቱን ራሱ ዑለማዎች ሲያብራሩ ከድሮ ዑለማዎች ፍርድ አንፃር ይገጥምልናል ማለት ነው። የትኛው ነው የሚለውን ምንነቱን አሁን ኢብኑ ኸልዱን ከታሪክ ኪታባቸው የተወሰደ አንድ ንግግር አለ ሙቀዲማቸው ላይ ማለት ነው። ሙቀዲመት ኢብኑ ኸልዱን ላይ من ይላል الفصل الثاني والثلاثون في صناعة الغناء لنا هذه الصناعة አሁን ስለምንነቱ ነው የሚገልጸው። صناعة የሚለው እንደ ሙያ አድርጎ ቆጥሮት ነው ማለት ነው። هذه الصناعة هي تلحين الأشعار الموزونة بتقطيع الأصوات على نسب منتظمة አሁን ያልከው እንግዲህ ምላሽ ያገኛል ማለት ነው እዚህ ላይ هذه الصناعة هي تلحين الأشعار الموزونة በሚዛን የተገደቡ ግጥሞችን መቆራረጥ ነው። በመቆራረጥ መልኩ ድምጽ ማዜም ወይም ደግሞ ያው ቅላጼ መፍጠር ማለት ነው። بتقطيع الأصوات እየከፋፈሉ ማለት ነው። ስለዚህ እየከፋፈለ ሲሆን ይገጥል ተከልፍ አለው ማለት ነው። ዝም ብሎ ያለው መልእክት ማንበብ አይደለም። ትንሽ ሰዎች እንዲያዳምጡት ቅላጼ መጨመርና በዚህ መልኩ በተከልፍ ያንዳንዷን የዜማ አጣጣል ያንዳንዷን ፊደል ድምጽ በዚህ መልኩ መለካት ሌላ ርዕስ ነው ማለት ነው። بتقطيع الأصوات على نسب منتظمة يعني منتظم በሆነ ልኬቱ በተስተካከለ ይዘት መቆራረጥ ማለት ነው። معروفة በታወቁ ማለት ነው። معروفة ማለት ያው እነሱ ዘንድ ነው። يوقع كل صوت منها توقيعا عند قطعة እያንዳንዱ صوت የድምጽ ቁራጭ ማለት ነው። እዚህ ላይ የሆነ ቦታ ይመታል። ቦታ አለው ማለት የሚመታበት ቦታ አለው። ገብቷል? ያ የግድ ነው።
አለበዛ ምን ይለዋል? ላ አበላሽተሃል ታስተካክል ይለዋል። አሰልጣኝ ያስፈልገዋል ወይ በራሱ ብዙ ተለማምዶ ነው ማለት ነው ይሄን የሚያደርገው። يقول كل صوت منها توقع عند قطعة فيكون نغمة ስለዚህ ቅላጼ ይሆናል። ثم تؤلف تلك النغم بعضها الى بعض እነዚህ ቅላጼዎች አንዱ ወደ ሌላው ወይም ከፊሉ ወደ ከፊሉ ይጠጋጋና ሙሉ ዘፈን ሊሆን ነው ማለት ነው። ስለዚህ አንዳንድ ሰው እንደሚያወራው ለምሳሌ ድምጽ የተፈቀደ አይደለ? አሁን የሚያምር ድምጽ ለምሳሌ እንደዚህ ኮሽ ባደርገው ድምጽ ተፈጥሯል። ድምጽ ነው። ግን እንደዚህ አድርጌ የሆነ ሙዚቃዊ ስልት ባለው መልኩ ድምጽ ባወጣ ለምን ይከለከላል ሊለን ይችላል። ይሄ የማይመስል አካሄድ ነው ማለት አንድ ነገር ለየብቻ ሲታይ ስለተፈቀደ ጥምሩ ይፈቀዳል ማለት አይደለም። ልክ አንድ ሰው ኢያስ ኢብኑ ሙዓዊያ ይመስለኛል ኢያስ ኢብኑ ሙዓዊያ ጋር መጣና ስለ ነቢት ጠየቀው። ነቢት ማለት ምንድነው ዕቃ ውስጥ ተቀምጦ የሚዘፈዘፍ ነገር ነው። ተምር ሊሆን ይችላል፣ ወይን ሊሆን ይችላል። ሊሆን ግን ከወይን ውጭ ባለው ላይ የተወሰነ ውዝግብ ተነስቷል በድሮ ጊዜ ማለት ነው። በተለይ አሲሩ ወይም የተጨመቀው ሳይሆን ነቢቱ ማለት ነው የሚዘፈዘፈው በውሃ ይዘፈዘፋልና ሐዲስ ላይ በዚህ አይነት መልኩ ከ3 ቀን በላይ ተዘፍዝፎ የቆየን መጠጣት እንደሚከለከል የሚያሳይ ትክክለኛ ሐዲስ አለ። አልሙሂም አንዳንድ ዑለማዎች ምን አሉ? ያኔ እስካላሰከረ ድረስ ችግር የለውም አሉ። መስከር ሁሉም ዘንድ ክልክል ነው፣ ግን ትንሽ መጠጣት ችግር የለውም ከ3 ቀን በላይ የሚቆየውን አሉ። ይሄን ነቢት ይሉታል። ብዙ ስትጠጣ ቢያሰክርህ ራሱ ትንሽ መጠጣት ይችላል ያለው አሉ እዚህ ላይ። ስለዚህ ይሄ ራሱ ነቢትን ብቻ ነው አይደል? ነቢትን ነው ማለት ኸምር አይደለም። ኸምር የሚባለው በድሮ ጊዜ የሚታወቀው ያ ነው ስላሉ ማለት ነው። ይሄ በጣም ባጥል የሆነ መዝሀብ ነው። እንደ ማስረጃ ሐዲሶች ራሳቸው ሙተዋቲር ናቸው። ይሄ እንደማይቻል የሚያሳይ ማንኛውም በትንሹ በትልቁ ስትጠጣው ያሰክር ነገር በትንሹ ማለት ነው። ማስከረ ቀሊሉሁ ማስከረ ከቲሩ ፈቀሊሉሁ ሐራም የሚለው ሐዲስ ሌሎችም ሐዲሶች በአጠቃላይ ይሄን ያሳያሉ። የግድ በወይን ላይ ተመደበ አይደለም ማለት ነው። ያለ ማሳየት ይፈልግ እንደመደገር ስላለ እንደ ምሳሌ የጠቀሰው እንደ ምሳሌ የጠቀስነው እና ምንድነው እዚህ ላይ ስለዚህ ነገር ጠየቀው። አይቻልም አለው። ምን አለው? ውሃ ይቻላል አለው። ውሃ ይቻላል አለው። ተምርስ አለው። ተምር ይቻላል። ስለዚህ ነቢት እኮ ውሃና ተምር ቅልቅል ነው፣ ምን ችግር አለው ማለት ነው። ከዛ ምን አለው እሱ ደግሞ ትዝ ካለኝ እንትኑን ይሄ አፈር ለምሳሌ እንደዚህ ተጨብጦ በወረወረበት ፊት ለፊት ይገድልሃል አለው። አረ ምንም አያረጋኝም አፈር ብትበተንብኝ ፊት ምን ሆናለሁ አለ። ምንም طيب አፈሩን ውሃ ጨምሬበት ጭቃውን ብበተንብህ ምንም አልሆንም አለ። طيب ቢተበስ በትልቁ እንደዚህ አድርጌ ውሃ ጨምሬበት ከዛ እስኪደርቅ እና ትልቅ እንደ ሸክላ ማለት እንዲሆን አቆይቸው ከደረቀ በኋላ ጭንቅላትን በዛ ቢልስ ያማ ሊገድለኝ ይችላል አለው። ስለዚህ ያው ራስን ወደ ያ ነገር ተቀይሮ ስለዚህ ይሄ እኮ ውስጡ ያለው ይሄና ይሄ ነው። ስለዚህ ሲጋጠሙ ችግር የለም የሚለው ሎጂክ የሚያስኬድ አይደለም ማለት ነው። ምክንያቱም አንድ ነገር ከሌላ ነገር ጋር አብሮ ተቆራኝቶ ሌላ ይዘት ካስከተለ ሊከለከል ይችላል፣ ሊከለከል ይችላል። ብቻ ይዘቱ ተለይቷል፣ እሱ አይደለም ማለት ነው። ግልጽ ነው። ስለዚህ ይሄኛው ድምጽና ድራም ወይም ደግሞ ከሙዚቃ ጋር የሚሄደው ድምጽ ይለያያል። ይሄ ድም ብሎ ድምጽ ነው። በርስና እንኳኳም ሙዚቃ ነው የሚል የለም መቼም ኳኳኳ ሲደረግ ማለት ነው አይደል? እንደዛ ማለት ነው። طيب المهم ابن خلدون ስለ غناء እየጠቀሱልን ነው። هذه ابن خلدون ላይ ወይም ምናልባት ጨርሰው طيب تعرفون ወይም ስለዚህ ዘርፍ የተናገረውን እናውሳ። يقول هذه الصناعة هي تلحين الأشعار الموزونة بتقطيع الأصوات على نسب منتظمة معروفة يوقع كل صوت منها توقيعا عند قطعة فيكون نغمة ثم تؤلف تلك النغم بعضها إلى بعض على نسب متعارفة። ስለዚህ ይሄ ራሱ ቅላጼ መጨረሻ ላይ የተፈጠረው ከሌላ ቅላጼ ጋር እንደዚህ ይጋጠምና በሆነ መልኩ ወይም እነሱ በሚያውቁት መልኩ ራሱን የቻለ ይዘት ይኖራል ማለት ነው። فيلذ سماعها لأجل ذلك التناسب ይህ ተናሱብ በመኖሩ የተለያዩ ድምጾች አንድ ላይ በመቀላቀላቸው የፈጠሩት ቅላጼ ሲሰማ ደስ ይላል አይደለም። قال وما يحدث عنه من الكيفية في تلك الأصوات በእነዚህ ድምጾች ውስጥ የሚፈጠረው ከይፍያ እንዲህ አይነት ደስታን ወይም ሐሴትን በነፍስ ውስጥ ይፈጥራል ማለት ነው። እንግዲህ ይህ ነው እንትን የሚባለው غناء የሚባለው ማን ጋር ሙተአኺሮች ዘንድ። ስለዚህ በሌላ ነገር ብዙ ዑለማዎች የሚከለክሉት ሙዚቃ መሳሪያ ራሱ ባይከለከሉበት የሚከለክሉት የዜማ አጣጣል ይህንን የተመለከተ ነው። ስለዚህ ሙተአኺር የሆነ ወይም ከተወሰኑ ክፍለ ዘመናት በኋላ የመጡ ብዙ ዑለማዎች غناء ሲሉ ይህንን አስበውበት ሊሆን ይችላል። ልክ ዛሬ በዛሬው ተጨባጭ غناء ሲባል ሰው
መጀመሪያ የሚያስበው ዘፈንን ነው። እንዲያውም ከነ ሙዚቃ መሳሪያውም ሊሆን ይችላል። ዘፈን ስንል እንግዲህ ያው ይህንን ሙዚቃዊ ስልት የተከተለውን ዘፈን ነው። ስለዚህ ጊና የሚለው ቃል የተፈለገበት የተከለከለውን የዜማ አጣጣል ከሆነ ምንነቱ ይሄ ነው፣ በዚህ መልኩ የሚሰራውን ነው። ከድሮ የአረቦች ምስኪን ዘላኖች የዜማ አጣጣል አንጻር ስታየው ምንም የሚገናኝ አይደለም ማለት ነው። አልሙሂም እስካሁን ያው ልዩነቱን አስመልክቶ ዑለማዎች ከምን አንጻር እንዲህ ያሉ የሚለውን ከማስረጃ አንጻር እያየን አይደለም፣ ግድ የለም አለፍ ብለን እናየዋለን። ግን የዑለማዎችን አቋም ምን ያህል ልዩነቱን እንደተገነዘቡ ምን ያህል የተለያዩ ዘገባዎች ከመኖራቸው ጋራ እነዚህ ዘገባዎችን በምን መልኩ እንዳስተናገዱ የሚያሳዩ ጥቅሶችን ነው እዚህ ላይ ማስፈር የፈለኩት ማለት ነው። ምናልባት ኢብኑ ኸልዱን አንድ ሰው ሲናገር የሰማሁት ነው። ካነሁ ኢብኑ ኸልዱን ሙራዱ እንትን ታሪፍ ማድረግ ነው። በተለይ ሙቀዲማ ላይ ሲህርንም ታሪፍ ያደርጋል ኪታቡ ላይ ሁሉንም ነውና ከዚህ ንግግሩ አቋም ወሰድ ላ አይቻልም። ምክንያቱም ቀደም እኮ ኢብኑ አብዱል በር ራሱ እኮ ስለ ሙዚቃ ታሪፍ ሰጥቶናል አይደል? ኢብኑ አብዱል በር ደግሞ ወደፊት እንደምናየው ኢጅማዕ ይጠቅሳል እንደማይቻል የዑለማዎች ስምምነት አለ ነው የሚለው። እና ኢብኑ ኸልዱን ደግሞ በብዛት ከማህበራዊ ህይወት ወይም ኢጅቲማዕ ጋር በተያያዘ ሶሻሎጂ ያሉትን ተጨባጮች የሰዎች ማህበረሰብ አኗኗር ስልቶች ምናምን በተመለከተ ብዙ ነገሮችን መዘገብ ስለሚወድ ነው። ጥሩም ይሁን መጥፎ ያንን ነገር ነው ያሰፈረው ማለት ነው። እዚህ ላይ ምንም አይነት የኢብኑ ኸልዱን እንትን የለም። ያና ኢብኑ ኸልዱን ሐታ ይፈቀድ ቢሉም ያው ሙተአኺር ነው ይጎዳን አይደለም። ይሄን ያለ አይደለም። አሁን እዚህ ላይ አንድ ነገር ላውሳ። ከዚህ በፊት ሰሃቦችና ታቢዒዎች ለምሳሌ የፈቀዱት ስልት ያኒ ሁዳእና ነስብ ነው ስንል አስለን የሚያውቁትም በብዛት እሱን ስለነበረ ነው። ለምን ሌላኛው በኋላ በአብዱላህ ብን ዙበይር ኺላፋነት ወይም መካን በተቆጣጠረበት ጊዜ ለስራ የመጡ አንዳንድ ከአጀም የመጡ ወይም ከፉርስ የመጡ ሰዎች ያስገቡት ነው። በእነሱ አጋጣሚ አማካይነት የተስፋፋ ነው ይላሉ አንዳንድ የታሪክ ባለሙያዎች ወይም አዋቂዎች ማለት ነው። ለምሳሌ ሺሃቡዲን አንወይሪ ኒሃየቱል አረብ ፊ ፉኑን አልአደብ የሚባል ኪታብ አላቸው። እና በዛ ኪታባቸው ላይ ለመጀመሪያ ጊዜ እንዲህ አይነት ከአረቦች ውጭ ያሉ ህዝቦች የአጀሞችን የዜማ አጣጣል ወደ አረቦች ያስገባው ግለሰብ ሰዒድ ብን ሚስጃህ የሚባል ግለሰብ ነው ብለው ታሪኩን ይገልጻሉ። طبعا ሌሎችም ይሄን ነገር አውስተውታል። አረቦች ጋር ይሄ ነገር ሳይኖር እንዴት ከለከሉ? ሐዲስ ላይ ክልከሎች እንዴት መጡ? እነሱ ጋር የለም እንጂ አያውቁትም አይደለም። እነሱ ጋር በተጨባጭ የለም ለማለት ነው። አያውቁትም ስንል ገብቷል። አይፈጽሙትም አይተገብሩትም ለማለት ነው እንጂ መስማታቸው ማየት ይቀራል። እንደ አረቦች ለምሳሌ ያኔ ዝሆን ምናምን በአገራቸው አልነበረም። መጀመሪያ ጊዜ ዝሆን ያዩት የሆነ ጊዜ ነው፣ በሆነ ጦርነት ላይ ምናምን ነው። የአብርሃ ላይ ምናልባት ኮይስ ከዛ በፊት ነው። ከዛ በኋላ አብርሃ ከሌላ ቦታ ነው ይዞ ይመጣ። አረቦች ስለአሁን እዚህ ሒጃዝ አካባቢ ያሉት ለማለት ነው። المهم ያው ይሄ አንድ ምሳሌ ነው። ይሄ ምሳሌ ካልሆነ ሌላ ወሻኑ ላይ يعترض المثال اذ قد كفى الفرض والاحتمال እንደሚባለው ምንድነው የፈለኩት? ምንድነው ስለ ዝሆን ያውቃሉ፣ ምንነቱን ያውቃሉ። ግን ያውቃሉ ማለት እነሱ ጋር አለ ማለት አይደለም። ይፈጽሙታል። አሁን ስለ ይሄኛው የዜማ አጣጣል ስናወራ ያውቁታል ሲባል ይሰማሉ፣ የሚጓዙ አሉ፣ ለተለያዩ ዓላማዎች ከሀገር የሚወጡ አሉ፣ ይሰሙታል ወይ አንዳንድ የሚመጡ አሉ። እና ግን አረቦች ዘንድ እነሱ ጋር ተፈጻሚ እንዲሆን አድርጎ የፎርስ ግጥሞችን ወደ አረብኛ ተርጉሞ ሙዚቃዊ ስልት አስይዞ እንዲዜም ያደረገው ግለሰብ ለማለት ነው እንጂ እነሱ አያውቁትም ሲባል ያን አይተገብሩትም ለማለት ነው። ከዚህ አንፃር ወደፊት እንደምናየው ኢብኑ ረጀብ እንደሚሉት በጣም የሰሃቦች ኢንካርና ውግዘት የበረታው እንዲህ አይነት ነገሮች ሲጀመሩ ነው ይላል። ውግዘታቸው የመጣው ማለት ነው። ምን ይላል እዚህ ላይ ንወይሪ نهاية العرب በተባለው መጽሐፉ ላይ قال والغناء قديم في الفرس والروم። አሁን እዚህ ላይ እንግዲህ غناء የሚለው የትኛውን ነው የተከለከለው ነው ወይም እንበልና ግድ የለም ከአረቦች ስልት የወጣ ይሆናል እንበል። يقول والغناء قديم في الفرس والروم። ፍርሶችና ሮሞች ያው ሮሞች የሚባሉት ሮማ የምንለው ብቻ ሳይሆን አውሮፓ ምናምን በአጠቃላይ ወደዛ ቢዛንታይን የሚባለው፣ ፍርሶች ደግሞ እዚህ አሁን ኢራን አካባቢ የነበረው ሁለቱ ታላላቅ መንግስታትና ህዝቦች ማለት ነው በዛን ዘመን የነበሩት። በፊትም ነበራል እነሱ ዘንድ ولم يكن للعرب قبل ذلك الا الحداء والنشيد። ከዚህ በፊት ግን አረቦች ዘንድ የነበረው በተግባር ማለት ነው ሁዳእና ነሺድ ነበር። ሁዳእ ማለት ምን እንደሆነ አውቀናል። ያው ግመል ለመንዳት የሚያዘይሙት ነው። ነሺድ ደግሞ ድምጽን ከፍ አድርጎ ግጥም ማንበብ ነው ብለናል። قال وكانوا يسمونه الركبانيه። ይሄንን
ስልት ሩክባንያ ይሉታል። ቅድም እንዳሳለፍ ነው غناء الركبان እንደሚሉት ማለት ነው የጋላቢዎች ዜማ እንደማለት ነው። قال وأول من نقل الغناء العجمي إلى العربي من أهل مكة سعيد بن مسجح የዓጀሞችን ይህንን የዜማ ስልት ወይም ዘፈን ወደ አረብኛ ነቅል ያደረገውና የቀየረው ከነትርጉሙ ማለት ነው። من أهل مكة ከመካ ሰዎች መካከል ይሄኛው ግለሰብ ነው ሰዒድ ብን መስጂሕ የሚባለው ነው ይላል። ከመዲና ሰዎችም ከሌ ብሎ ይጠቅሳል። ለምሳሌ من أهل المدينة سائب خاثر የሚባል ግለሰብ ነው ይላል። ከዛ አለፍ ብሎ ምን አለ وذلك أنه مر بالفرس وهم يبنون المسجد الحرام في أيام عبد الله بن الزبير مسجد الحرام بعبد الله بن الزبير ጊዜ ሲገነቡ ፍርሶች ሲያዜሙ በእነሱ አጠገብ ስላያቸው ነው። فسمع غناءهم بالفارسية فقلبه في شعر عربي በፋሪስያ የሚያዜሙትን እሱ ወደ አረብኛ ገልብጦ ተረጎመው ማለት ነው። ثم رحل إلى الشام فأخذ ألحان الروم እንግዲህ አሁን አንድ አዲስ ነገር ተገኘ ማለት ነው። ስለዚህ ያው ተጉዞ የሮሞችን ደግሞ የተለመደውን ስልታቸውን ተምሮ መጣ ማለት ነው። والبربطية والأسطو خوسية እንግዲህ በዛን ጊዜ ነበር የዜማ ስልት ይመስለኛል። قال وانقلب إلى فارس ወደ ፋርስ ደግሞ ሄደ فأخذ غناء كثيرا وتعلم الضرب ብዙ የዜማ አጣጣልን ተማረ። ይህን ብቻ ሳይሆን ضربون ራሱ يعني ሙዚቃ መሳሪያዎችን በመማር ደረጃ ማለት ነው። ثم قدم إلى الحجاز ወደ ሒጃዝ ተመለሰ ወደ መካ وقد أخذ محاسن تلك النغم ጥሩ ጥሩ የሚላቸውን ከነዚህ ቅላጼዎች ለብቻ ለነጥሎ አውጥቶ ያዘ ማለት ነው። وألقى منها ما استقبحه ይሄማ አይሆንም ብሎ የተወውን ነገር ጣለው። ስለዚህ መርጦ ራሱ በደም ማቀናጀት ጀመረ ማለት ነው። وألقى منها ما استقبحه من النبرات والنغم ከቅላጼ አይነቶች ጥሩ ያልሆነ መሰለውን ትቶ ጣለ ማለት ነው። وكان أول من فعل ذلك وتبعه الناس بعده መጀመሪያ ያደረገው እሱ ነበር፣ ሰዎች በኋላ ነው የተከተሉት ይላል። እና አቡል ፈርጅ አልአስባሃኒ ይህንን ነገር ጠቅሰውታል። እሱ ብቻ ሳይሆን ማለት ነው። ሌሎች ይህን የሚያረጋግጡ የዑለማዎች ንግግር እንመልከት ባጭሩ ማለት ነው። አሻጢቢ አልኢዕቲሳም በተባለው ኪታባቸው አቡ ኢስሐቅ ኢብራሂም ብን ሙሳ ትልቅ የማሊክያ ሊቅ ናቸው። በተለይ ኡሱል አልፊቅህና ሐታ ነህው ላይ ትልቅ ኪታብ አላቸው ኢላኺ ያው ትልቅ ኢማም ናቸው። ስለሆነ ዜማ አጣጣል ስለ ሑዳ አይነት ማለት ነው ጥሩ ነው አሉና ምን አሉ ቀጥለው لكن العرب لم يكن لها من تحسين النغمات ما يجري مجرى من الناس عليه اليوم عربوች የዛኔ ዛሬ ሰዎች ያሉበት አይነት ስልት ማለት የቅላጼና የዜማ አጣጣል ስልት አልነበራቸውም ይላሉ። بل كانوا ينشدون الشعر مطلقا ሽዕርን ወይም ግጥምን እንዲሁ ነበረ የሚያነቡት ማለት ነው። ومن غير أن يتعلموا هذه الترجيعات التي حدثت بعدهم ከነሱ በኋላ የመጡት እነዚህን የድምጽ ማመላለስን ለምሳሌ ማሳመር ብሎ ቅላጼ መፍጠርን ሁሉ ሳይማሩ እንዲሁ በመጣላቸው ስልት ነበረ የሚያነቡት ማለት ነው። بل كانوا يرققون الصوت ويمططونه على وجه يليق بأمية العرب الذين لم يعرفوا صنائع الموسيقى ይላል። ምን ያደርጉ ነበር? ከነሱ ተፈጥሯዊ እና ማህበራዊ ማንነት አንፃር ኡምየት العرب يعني አረቦች ጽሁፍ ራሱ ያልተለማመዱ ነበሩ። አብዛኛዎቹ እንደሚታወቀው መጻፍ የማይችሉ ነበሩና ከዚህ ማንነታቸው ጋር አብሮ በሚሄድ መልኩ ድምጻቸውን አንዳንዴ ሊያቀጥኑ ወይ ሊስቡት ይችላሉ። ቅድም ኢብኑ አብዱል በር እንዳሉት ሐርፍ በመስባበር ሳይሆን እንዲሁ የሚሰባውን በመሳብ ማለት ነው። ልክ መልእክተኛው አለይሂ ሰላቱ ሰላም አበይና ይሉ ነበር እንደተባለ ነው። እና ይህንን ያደርጉ ነበር። ይህንን ሲያደርጉ ደግሞ ሙዚቃን እንደ ሙያ በሚያውቅ ሰው ስልት አልነበረም። على وجه يليق بأمية العرب الذين لم يعرفوا صنائع الموسيقى ስለዚህ አሁን ሙዚቃ የሚለው ሙዚቃ መሳሪያ ብቻ አይደለም ማለት ነው። የሙዚቃ ሙያን በማያውቁ ሰዎች ሁኔታ ሆኖ ነበር። ምን አሉ ቀጥለው فلم يكن فيه إلذاذ ولا إطراب يلهي ስለዚህ ቅድም እንዳልነው በጣም የሚያስደስትና ድንበር ባለፈ መልኩ የሚያስፈነጥዝ ስልት አልነበረውም። ዩልሂ ምጥራቡ አንዳንድ ጊዜ ሲያስፈነጥዝ ከተገቢ ነገሮች የሚያዘናጋ ይሆናል እና ይሄም አንድ ጥበብ ነው ማለት ነው። እንዲህ አይነት ግን አልነበረም ነው የሚለው። ስለዚህ ድሮ የሚታወቀውን እንግዲህ አሁን እዚህ ላይ እየገለጸልን ነው ማለት ነው። ኢብኑ ማነው ሻጢቢ قال وإنما كان لهم شيء من النشاط የሆነ ነሻጥ ያህል ብቻ ነበራቸው፣ ሌላ ነገር አልነበራቸው ሲያዜሙ ማለት ነው። ልክ እንደዚህ አልሐፊዝ ኢብኑ ረጀብ ፈትህ አልባሪ በሚለው መጽሐፋቸው
ابن رجب الحنبلي مالته ابن حجر سعيد ابن رجب الحنبلي ሌላ ፈትሕ الباري የሚል ኪታብ አላቸው ቡኻሪን ሸርሕ ያደረጉበት ያው አልጨረሱትም እንጂ በጣም ምርጥ ጽሑፍ ነበር ምን ይላል እዛ ላይ فلما فتحت بلاد فارس والروم ظهر للصحابة ما كان أهل فارس والروم قد اعتادوه من الغناء الملحن بالإيقاعات الموزونة ይላል የፋርስና የሮም ውጭ ሀገር ማለት ከአረቦች ውጭ ያሉት ትላልቅ መንግስታት ይገዟቸው የነበሩ ሀገሮች በሙስሊሞች ቁጥጥር ስር ሲወሩ ሲከፈቱ ያኔ እነዛ የፋርስና የሮም ሰዎች የለመዱት የሙዚቃ ስልት ግልጽ ሆነላቸው አዲስ ነበር ማለት ነው ظهر للصحابة ነው አይደለም من الغناء الملحن بالإيقاعات الموزونة በተመጠነ የድምጽ አጣጣል የሚዜመው በቅላጼ የታጀበው غنا ለነሱ ግልጽ ሆነላቸው እነዚያ ሰዎች የለመዱት ማለት ነው ስለዚህ አልመውዙና ሲል እዚህ ላይ የግጥም ወዝን አይደለም የሙዚቃ ወዝኑን ነው ማለት ነው እዚህ ጋር ትንሽ እንዲሳበው ዝቅ በል ትንሽ ከፍ በል አቅጥነው አውፈሮ የሚባልበት ማለት ነው እንዲወጡ ማይፈለግበት የሆነ እንዳለ ነገር አለ ከዛ ሸረፍ ማለት የለም እሱ ማለት ነው قال على طريقة الموسيقى ايوه ابن رجب ማለት ነው በሙዚቃ ስልት የሚዜመው ማለት ነው بالأشعار التي توصف فيها المحرمات من الخمور والصور الجميلة المثيرة للهوى الكامل في النفوس يتكلكلوا ነገሮች እንደ خمر ያሉ ማለት ነው ወይም ደግሞ ጥሩ ምስል الصور الجميلة ሲሉ محرم ይሆናል ለምሳሌ ስለ ሴቶች ተክለ ሰውነት ሊሆን ይችላል ስሜትን በሚያመነሳሳ መልኩ المثيرة للهوى الكامل في النفوس أو في النفوس በሰዎች ነፍሶች ወይም ልቦና ውስጥ ያለውን የታመቀ ስሜት የሚያነሳሳ ይዘት ያለው እንዲህ ተከለከሉ ነገሮች የሚወሩበት ማለት ነው እንግዲህ ልብ በል አሁን እዚህ ላይ አንዳንድ ሰው ላይ ይሄኛውን እኮ ነው ለማዎች የከለከሉት ሊል ይችላል طيب ይሄኛው መከልከሉን የሚያሳዩ ዘገባዎች አሉ ሌሎቹ ደግሞ ዑለማዎች ወይም እነሱ ራሳቸው ከስልቱ አንፃርም ከልከ አሁን እዚህ ላይ ራሱ على طريقة الموسيقى አለ ስለዚህ ሌላ ነገር መጨመሩ ማለት ከይዘቱም አንፃር መጥፎ ይዘት እንዳለው መግለጹ ከሙዚቃ ስልት አንፃር የተከለከለ መሆኑንም የሚሽር አይደለም ማለት ነው ስለዚህ ቀደም እንዳልነው ሁለቱም መታየት አለበት ከዜማው አጣጣል ስልት አንፃርና ከይዘቱ አንፃር ችግሩ ምንድነው አብዛኛው ተቅሪበን ሁሉም ለማለት በሚያስደፍር መልኩ ዘፈን የሚባለው ሙዚቃ የሚባለው ነገር ሁለቱም ላይ ግድፈት አለበት የዜማ አጣጣል ስልቱ እንደዚሁ ይዘቱም ማለት ነው ግን አንደኛው ችግር ከተነሳ ሙሉ ለሙሉ ችግሩ ተነሳ አንልም ለምሳሌ ይዘቱ ከተስተካከለ ችግር የለውም አንልም طيب ምን ይላል المجمول محبته فيها ማለት ነፍስ በተፈጥሮ ልትወደው የምትችል አይነት ነገር ማለት ነው ስለዚህ ነፍስ ስለወደደው ሐላል ይሆናል ማለት አይደለም ነፍስ ለምሳሌ አጅነቢ ማየት የተከለከሉ እይታዎችን ማየት ዝሙት መፈጸም የሚወድ ብዙ አለ خمر መጠጣት የሚወድ አለ በጣም የሚወድ አለ ይግድ ይፈቀዳል ማለት አይደለም አስና خمر النفوس ነው ኮን ይሉት ኢብኑ القيم ኢብኑ ተይሚያ رحمه الله ተከለ تفعل في النفوس ما تفعل حمي الرؤوس እንደሚለው ማለት خمر ለማለት ነው የخمርን ውጤት የሚያስገኝ ነው ማለት በደንብ ውስጥ የሚገባበት ሰው በተከለ እኮ በተጨባጭ የምናየው ነው እንዴት ነው ሰው የሚፈልጽ ራሱን ሰርቶስቶ በዚህ መልኩ የሚዘለው የሚጨፍረው ራሱን እንደዚህ የሚነቀንቀው ወይ ደግሞ የሚረሳው ከምን አንፃር ነው በጣም ስሜትን የሚቆሰቅስ ነገር በመሆኑ ነው እና ያ ነገር ደግሞ አደጋ ላይ ያመጣ ስለሚችል ነው ማለት ዛሬውን እዚህ ጋር ብናበቀው የተሻለ ነው ባረከላሁ ፊኩም በሚቀጥል ፕሮግራም የምንገናኝ ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ